ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የፍኖተ አማራ ዝግጅት ነው። እንግዲህ ፍኖተ አማራ በዚህ መልክ ዝግጅቱን እያዘጋጀ ለህዝብ እየደረሰ ነው። ዛሬ ደግሞ የአጽመርስታችን ጉዳይ የወልቃይትን ጉዳይ ነው። ያኔም ዝምድናችን ከመጀመሪያ ጀምሮ ሳይፈልገው ነው የመጣ። እየገደለን መጣ፣ እየገደለን ወጣ። ይሄን ያዙልን። ዝምድና የፈለገ ታሪክ የሚያስተምሩና አገር የሚያስከብሩ ወንድሞቻችን ደብዛቸው ጠፍቷል። ይሄ በሰነዳችን መቀሌ ድረስ ገብተን እኔ ባለሁበት አድርሰን መጥተናል። ዋናው ነገሩ ለምንድን ነው ከተባለ ደብዛ ለማጥፋት፣ ታሪክ ለማጥፋት፣ ህዝብን ለማጥፋት ማኒፌስት ቀርጾ የተነሳ ድርጅት እንደሆነ ይታወቃል። ያም እስከዛሬ ድረስ በተግባር ይሄን ካልፈጸምኩ ብሎ የሚከራከር የሚዋጋ የሚገድል ያለ ድርጅት ነው። ሱዳን ሀገር እንኳን ታጥቆ አሁን ቅድም ወንድሜ ጠቅሶታል። የሱዳን ወታደር ሆኖ እኛን መግደል ነበረበት? እውነት የትግራይ ሰው ከኛ ጋር ሰላም እንዲባዋል ከተፈለገ ሱዳን ሀገር ገብቶ ከዚህ ገድሎ ሄዶ ሳምሬ የሳምሬ ቡድን እንደገና መልሶ እዛ እየፈለገ እኛን መግደል ነበረበት? እህቶቻችን እኮ በየቤታቸው ታርደው ተቀብረዋል። ይሄ አንድ በል። እንደገና ማይካድራ የሞቱት ወንድሞቻችን ያረጋ ደም፣ ትኩስ ደም ነው ያለ። አባት እናታቸው እዚህ ቢኖሩ ዛሬ ምን እንደሚናገሩ አላውቅም። እኛ ደግሞ ወንድሞቻቸው ነን። ያ ጥፋት ያጠፋ እንደገና አሁን እንደ ቀላል ነገር እኛ እኮ በባህላችን እኮ ያሳደግነው ግልገል ወይም ጠቦት ለማረድ እኮ ሰውነታችን ይንቀጠቀጣል። ሌላ ገዝተን ነው የምናርደው። ሰውን እያረደ በዘልማድ ቀላል እኮ ነው። ይሄ ተራ ነገር እኮ ነው። አባይ ወልድና ተገዱ እኮ ሰላም ተባብለዋል። የወልቃይት ጠገዴ ህዝብ መፍትሄ ግን አይደለም እሱ። አቶ ኢሳያስም ክቡር ጠቅላይ ሚኒስተርም ሰላም ተባብለዋል። የኛን ደም የሚያካክስ ህዝባችን የሚያስማማ ነገር አይደለም። አሁንም መሪዎቻችን በሰላምታ በእናንተ ኃላፊነት ውሳኔ የሚያልቅ ነገር አይደለም። ለምንድን ነው ከተባለ እየገደለኝ ለመጣ እየገደለኝ ለወጣ መነሻ ምንድን ነው የሚባል 2008 እኛን አፍነው ሲወስዱ ኮሎኔል ሲከላከል ራሳቸው ከትግራይ መጥተው አይደለም እንደ ነገር የጫሩት? ደርሶ የተኮሰባቸው የወልቃይት ህዝብ አለ። በከፋ ጊዜ ከ1972 ጀምሮ አዎ ተደርጓል። የውጊያ ነበረ። ሰነድ ይዘን ህገ መንግስት ጠቅሰን ስንጠይቅ ግን የመጣብን ምንድነው? አሸባሪ የሚባል ስም ነው ይወጣልን። በጊዜው ገብተን ወጥተናል። አሁን 2013 ከዚህ ሀገር የወልቃይት ጠገዴ ህዝብ አፈሙዝ አንስቶ በትግራይ ህዝብ ላይ ተኩሶ ከሆነ የትግራይ ህዝብም ሌላውም ሊመሰክር ይችላል። ሰሜን እዝን ደበደቡ፣ በዛ ሰበብ አገር ተነስ ተባለ። ህዝባችን ደግሞ ነፃ ወጣ። በቦታችን አለ። ፌደራል ብዙ ስራ ሰርቷል። ቅድም ተጠቅሷል። በነፃነት እዚህ ቦታ ላይ እንኳን ከወንድሞቻችን ጋር እንድንገናኝ እድል አግኝተናል። ነገር ግን ጥያቄያችን አልተመለሰም። አማራ ነን እንጂ አማራ እንሆን አላለም ብለን አሳውቀን በደንብ ይታወቃል። ይሄ ነገር ይሄ የትግራይ ህዝብም አንወደውም አላልንም። ትግሬ አይደለሁም አታላይ ዛፊ አማራ ነኝ ነው። ይሄን አስገድዶ ስንት ዓመት እንናገረው? ስለዚህ ዋናው ነገር መሆን ያለበት አሁንም ቢሆን እነሱ ምንድነው እያሉ ያለ አሁን ሰላማዊ ሰልፍ የሚወጡት የባንዲራውን ነገር ተውት፣ ችግር የለም ትግራይን ስለሚመለከት። ነገር ግን ወደ ቀያችን ወደ መረበታችን መልሱን እኮ ነው የሚሉ። ቀየና መረበት ማን ነው ባላባት? ማን ነው ባለቀየ? ምን አይነት አማርኛን ምን አይነት ትግርኛ ነው የሚናገሩት ያለ? ለመሆኑ የሰላም ቋንቋ ቢኖራቸው ይሄን ቃላታቸው አያስተካክሉ? ምክንያቱም እያሉት ያለ ምንድነው? መረበትና እኛ አማርኛም ትግርኛም አረብኛም ስለምንችል ቋንቋው ስለሚገባን መረበት የሚባል ባላባት ነው መናገር ያለበት። ቅድም ተነግሯል። የተፈናቀለ የወልቃይት ጠገዴ ህዝብ ነው እየተገደለ እየተሳደደ እየተቀማ መሬቱ ርስቱ ሳይቀር ተዘርፎ ሚስቱ ተደፍራ ባልየው ሙቶ የማይሰራ ስራ ነው የተሰራብን በትግራይ ህዝብ። ስለዚህ አሁንም ቢሆን የሚያስፈልገው ነገር ምንድነው? ገና ከትግራይ ሲነሱ አነጋገራቸው ለምንድነው የተገረዘ ትግርኛ የማይሆን?
ሁልጊዜ በአመፅ፣ ሁልጊዜ በሰልፍ፣ ሁልጊዜ በማስፈራራት፣ ሁልጊዜ እንገድላለን፣ ሁልጊዜ እንግባ እንጂ እንችልበታለን። ይሄ የሚያኗኑር ነው? እኔ ለራሴ የሚሰማኝ ነገር ሞት እኮ ሁሉም አንዳንድ ህይወት ነው የያዘው። እንሞታለን። ሲዘርፍ የሚሞትና ለሀገሩ የሚሞት ግን ክብሩ ይለያያል። በሀገራችን እኮ የሞቱት ወንድሞቻችን እልል ብለን ፎክረን ነው የቀበርናቸው። ምክንያቱም ትግራይን ተሻግሮ ሲዘርፍ አልሞተም። ሌባ የሌባ ልጅ የሚባል ልጅ የለንም። ተከዜን ተሻግረው መጥተው እነሱ ግን የሰሩት ስራ ለአንተ አልነግርህም፣ አገር ያውቀዋል፣ ህፃናቶች ያውቁታል። ስለዚህ አሁንም ቢሆን መፈታት ያለበት ነገር መፈታት ካለበት የመጀመሪያ ቋንቋውን ማስተካከል ያለበት የትግራይ ህዝብ ነው። የሚናገሩትን አስተካክሉ በሏቸው። ሰው እኮ ሰላም ሲፈልግ እኮ የሚናገረው ንግግር አለው። የወልቃይትን ጉዳይ እኔ 2-3 አቋሜንም መሆን ያለበትንም መደረግ ያለበትንም ሳሳውቅ ቆይቻለሁ በተለያዩ ሚዲያዎች። ዛሬ ደግሞ በፍኖተ አማራ እደግማለሁ ማለት ነው። ዛሬ በወልቃይት ዙሪያ ላይ ይሆናል ዝግጅታችን። ዝግጅታችንን እስከ መጨረሻ እንድትከታተሉ ዘመድ ቲቪን፣ ዘመድ ሳተላይት ቴሌቪዥንን እንድታደረጁ ባለቤት እንድትሆኑ እንድታወቁ ፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ፎሎ እና ሼር እንድታደርጉ እያሳሰቡ ወደ ዝግጅት ይገባሉ ማለት ነው። እንግዲህ የወልቃይት ነገር ሲባል ወልቃይት ሲባል አንድ ወልቃይት አይደለም። ወልቃይት ሲባል አንድ ወልቃይት ሳይሆን ጠለምት፣ ጠገዴ ይዘው አካባቢ ያለ ተከዜ መልስ ያለው በሙሉ ወራሪዎች ተሻግረው የወረሩት በሙሉ ተከዜ ወንዙን ተሻግሮ ማለት ነው። በጎንደር በኩል በቤተ አማራ በኩል ደግሞ ከአምባላጌ ጀምሮ አምባላጌ፣ ማይጨው፣ ኮረም፣ መሆኒ፣ አላማጣ እያለ ማለት ነው። ጎጃም ውስጥ በቡሬ ወለጋ አካባቢ እና መተከል ትልቁ የጎጃም ክፍለ ሀገር ትልቁ አውራጃ እና በቡሬ ወለጋ በኩል አስተዳደር እየተባሉ ወደዛ የተወሰዱ በነገዱ አንዳርጋቸው እየተገነጠሉ የሄዱት። ቤተ አማራ ላይ ደቡብ ቤተ አማራ አብዛኛው የኦሮሞ አስተዳደር የተባሉ በሙሉ ይሄ የምድረገኝን ምናምን አጠቃላይ ማለት ነው። ሸዋ ላይ ትልቁ ወረዳ ደራ ይሁን እንጂ ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ አጠቃላይ ሰሜን ሸዋ የኦሮሚያ፣ ሰሜን ሸዋ የአማራ የሚባል ነገር የለም። ሸዋ በሙሉ የአማራ ነው። ከውስጥ ደግሞ አለ ነባር ህዝብ አለ፣ ሀዲያ አለ በባለቤትነት፣ ጉራጌ አለ በባለቤትነት፣ ከምባት አለ በባለቤትነት፣ ሌሎችም ኢትዮጵያውያን አሉ። ግን እንደ አጽመ ርስት ስንሄድ በዚህ ልክ ነው የምንሄደው ማለት ነው። ጎጃምና ጎንደር ባለቤት አለው። አማራ ደብረ ብርሃን ነው እያሉ ነው የኦሮሞማ ርዕዮተ ዓለም አራማጅ ወራሪው የኦሮሞማ አደረጃጀቶች ማለት ነው ወራሪዎች። እና እኛ ደግሞ በሀቅና በእውነት ታሪክን መሰረት አድርገን ማንነታችንን አሻራችንን መሰረት አድርገን የአያት ቅድመ አያቶቻችን እትብት የተቀበረበትን መሰረት አድርገን ሌላው ኢትዮጵያዊም በሙሉ በዚህ ልክ ይሄዳል ማለት ነው። ምክንያቱም ህልውና የሚከበረው አጽመ ርስት ወደ ባለቤቱ የተወረረ አጽመ ርስት ወደ ባለቤቱ ሲመለስ ነው። የተመለሰ ደግሞ ሲጸና ነው። ይህም ተደርጎ በዛ በተወረረ አጽመ ርስት ላይ የተፈጸመ ወንጀል፣ ዘር ማጥፋት፣ ክህደት መልስ ሲያገኝ ነው። መልስ ሲያገኝ ነው። ስለሆነ ማንም ኢትዮጵያዊ፣ ነባር ኢትዮጵያዊ፣ ማንም ሁሉም ከአንዱ አንዱ ሳይለይ የተወረረ አጽመ ርስት መመለስ አለበት። የጠፋ ዘር ማጥፋት፣ ዘር ማጽዳትና ሰብአዊ ቀውስ የተፈጸመ መታረም፣ የተበደለ በደሉ ተነግሮለት ይቅርታ መጠየቅ አለበት። ካሳ መካስ አለበት። ወንጀለኛ መካስ አለበት። ለፍትህ መቅረብ አለበት። ፍትህ የአማራ ህልውና ትግል ለፍትህ እና ለህልውና ነው። ለሀገር ቀጣይነትና ለሀገር ሉዓላዊነት ነው። ኢትዮጵያ ሉዓላዊ ካልሆነች እንዲጠፋ የተፈረደበት አማራ ብቻ ሳይሆን ማንም ኢትዮጵያዊ መኖር ስለማይችል ማለት ነው። የጠላቶቻችን የውጭውም የውስጡ ዓላማቸው ኢትዮጵያን ማጥፋት ነው። ኢትዮጵያን ለማጥፋት ነው አማራ ላይ ቅድሚያ የተዘመተው። ሌላውን በአንድ ቀን በምሽት ይጨፈጨፋል፣ ይጨፈለቃል ነው። ከዛ ኢትዮጵያ ስሟ ይፋቃል። ታላቋ ትግራይ የሚሉት ህዝብ ታላቋን ትግራይ ሀገር ሆኖ ይዛል። ኦሮሞ ህዝብ ኦሮሚያን አገር ሆኖ ይወለዳል ማለት ነው። ይሄ ዓላማ የሚከስመው ኢትዮጵያን ማስቀጠል ሲቻል ነው። የኢትዮጵያ ሉዓላዊነት ሲከበር ነው። የጭራቁ ዓለም ህልምም ቅዠት የሚሆነው ማለት ነው። ለዘረፋ ውስጧን ሊወጠቡት መሬቷን ሊቆፍር
የተፈጥሮ ሀብቷን ሊወርስና ሊዘርፍ አሰፍስፎ ያለው በሙሉ ህልሙ የሚቀጨው ኢትዮጵያ ሉዓላዊነት ስትሆን ነው። ኢትዮጵያ ለኢትዮጵያውያን መሆን ስትችል ነው ማለት ነው። ስለሆነም ዛሬ ወደ ወልቃይት ላይ ስንገባ ወልቃይትን በተመለከተ ባለድርሻ አካላት እነማን ናቸው? ባለድርሻ አካላት ወልቃይትን በተመለከተ ባለድርሻ አካላት ወደ ዋናው ነጥቤ ዝግጅቴ ከመግባቴ በፊት ይሄ መንደርደሪያ መሆን አለበት። ዋናው ባለድርሻ ባለቤት አማራ አለ። ሁለተኛ ወራሪዎችና ዘር ማጥፋት ሲፈጽሙ የኖሩት ወልቃይትን የደም መሬት ያደረገ ወያኔ አለ። ሶስተኛ የወያኔ የስትራቴጂ ተካፋይ የጸረ አማራነት ግብር ተካፋይ ሌላኛው ወራሪ የኦሮሞማ ርዕዮተ ዓለም አስፈጻሚ ድርጅቶችን ያቀፈው የኦሮሞማ ብልጽግና አለ። በአራተኛ ጎረቤት ሀገር ኤርትራ አለ። ስለዚህ አማራ፣ ወያኔ፣ ትነግ፣ ኦሮሞማ አደረጃጀቶች እና ኤርትራ አራት አካላት አሉ ማለት ነው። አምስተኛ ተጨማሪ አለ። የውጭ ኃይላት ምዕራባውያን አሉ። በማያገባቸው ገብተው በውስጥ ጓዳ ገብተው ምዕራብ ትግራይ እያሉ የሚሰብኩት ማለት ነው። አክሱም መቀሌ የሚመላለሰው ከአዲስ አበባ እና በብዛት በማታለል እና የዓለምን ሕዝብ ይሄ በተለይ አፍሪካንም ሆነ ሌላውን አብዛኛውን በቅዠት ዓለም ውስጥ የሚያስኖረው ምዕራባውያን ጥቂት ሀገሮች 4-5 ሀገሮች እንግሊዝ፣ ፈረንሳይ፣ ጀርመን፣ አሜሪካ ከዛ የዓለሙ ማህበረሰብ ይባላል። ሌላ የለም። በውስጡ የለም። ምንም የደቡብ አሜሪካ ሀገራት የለም። የእስያ ሀገራት የለም። የምዕራብ አውሮፓ ሀገራት የለም። የአፍሪካ ሀገራት የለም። የዓለም አቀፉ ማህበረሰብ ሲባል እነዚህ 3-4 ሀገሮች ናቸው እና የእነሱ ቡችሎች አሉ። የእነዚህ ፖለቲከኞችን ዓላማ በተመለከተ የ5 ባለድርሻ አካላት ወልቃይት ጋር ያላቸው አቋም ፍላጎት ምንድን ነው የሚለውን ማጥራት አለብን ማለት ነው። ስለሆነም ከአማራ ጀምራለሁ። አማራ ወልቃይት አጽመ ርስቱ ነች። አማራ ወልቃይት አጽመ ርስቱ ነች። ወልቃይት ለ27 ዓመት ተወራ። በወራሪ ወያኔ ትነግ ተወራ። አማራ ዛጋ በአማራነቱ ተሳዶ ተፈጅቶ በጦር መሳሪያ ተጨፍጭፎ በእስር በረሃብ እንዲያልቅ ተደርጎ አንደርግራውንድ ባዶ 6 የምትለው ወያኔ ውስጥ እየወሰደች እያጎረች በረሃብ እንዲያልቅ አድርጋ በአስገድዶ በማምከን ሴቶችን አስገድዶ በማግባት ወይንም በመድፈር ትግሬ በማስወለድ ወንዱ ቀሪውን በማሳደድ ሽማግሌውን ታሪክ አዋቂውን በመግደል በወልቃይት፣ በጠለምት፣ በጠገዴ፣ በአምባላጌ፣ በማይጨው፣ በኮረም፣ በመሆኒ፣ ባላማጣ፣ በደራ፣ በሸዋ አብዛኛው በሸዋ ደራን ጨምሮ አብዛኛው በሸዋ በመተከል በፓዊ በሙሉ ይሄ ሲፈጸም የኖረ ማለት ነው። ይሄን ሲፈጸም የነበረ ህዝብ አማራ ጊዜውን ጠብቆ ጽዋው ሞልቶ ራሷ ወያኔ የነፈዘ አማራ ጠላቱን የማይለይ አማራ ኢትዮጵያ መከላከያ ሰራዊት ተብሎ በጀነራልነት በኮሎኔልነት ማንነቱን እየጠፋ ከአራጁ ጋር የሚውለው የሰሜን ዕዝ አብዛኛው አማራ ያለበትን በማታ በታንክ ዳምጣ በጥይት ለቅማ የቆሰለውን ጨርሳ ጦርነት አወጀች ማለት ነው። ይህ ጦርነት ምንድን ነው? ሀገር ለመሆን አማራን እስከ መጨረሻው መጥቶ ሀገር ለመሆን ጦርነት አወጀች። ተራራ ያንቀጠቀጠ ትውልድ ምናምን እየተባለ ሲፎከርለት የነበረው ወያኔ ትነግ በጀግናው አርበኛ ፋኖ በሻለቃ መሳፍንት ተስፉ ምልጃ ምክር አልሰማም ያለ እባካችሁ አብረን አንድ ቤተክርስቲያን አስቀድሰን አንድ መስጊድ አብረን ሰግደን ተጋብተን ተዋልደን ኑረናል እረፉ ብለው መልእክት ቢጠይቁም ቢያሉ አይ ካላችሁ በአንድ ቀን እንጨብጣችኋለን ብለው ያሉትን በህይወታቸው በአንድ ቀን በመጨበጥ ስትፎክር የነበረችውን ወያኔ ትነግ ወደ ባህር ዳር እና ወደ አስመራ ሮኬት እየተኮሰች ስትፎገራ የነበረችዋል በሳምንት ውስጥ ተንቤን በረሃ ከርካሪዋን ሰብሮ ተንቤን በረሃ ከተታት ጀግናው የአማራ ህዝብ ማለት ነው። ጀግናው የአማራ አርሶ አደር፣ ጀግናው የአማራ ፋኖ
አከርካሪዋን ሰበራ፣ አስመርስቱን አስከበረ ማለት ነው። አስመለሰ። በጉልበት የተወሰደውን በጉልበቱ አስመለሰ። በራሳቸው ጸብ ጫሪነት ማለት ነው። ስለዚህ አማራ አጽመርስቱን አስመልሷል። አማራ ርስት ለባለቤቱ ርስት በሺህ ዓመቱ ለባለቤቱ የሚለውን ቃሉን ፈጽሟል ማለት ነው። አያት ቅድመ አያቶቻችን አባባላችንን ሴታችንን አስገብተናል ማለት ነው። ስለዚህ አማራ በአጽመ ርስቱ ላይ ለድርድር ለውይይት ለምንም አይነት ማጭበርበር ማታለል ክፍተት አይፈጥርም ማለት ነው። አጽመ ርስት ላይ አጽመ ርስት ማንነት ነው። አጽመ ርስት እምነት ነው። አጽመ ርስት ባህል ነው። አጽመ ርስት ታሪክ ነው። አጽመ ርስት ቅርስ ነው ማለት ነው። ስለዚህ አማራ ወልቃይት ብረሳሽ ቀኜ ይርሳኝ። ቀኜ እንግዲህ ማለት ቀኝ እጅ አይደለም። ቀኝ ማለት እግዚአብሔር ማለት ነው። ወልቃይት ብረሳሽ እግዚአብሔር ይርሳኝ ነው። ፈጣሪ ይርሳኝ እያለ ባህር ዳር ላይ እና አበበ ገረመው በስናይፐር ነገዱ አንዳርጋቸው ያስፈጇቸው ነሐሴ 1 ቀን 2008 ዓ.ም ያስፈጇቸው ወልቃይት ብረሳሽ ቀኜ ይርሳኝ ማንነቴ፣ የአማራነቴ፣ ባህል፣ የእምነቴ፣ ታሪኬ፣ ቅርሴ ማለታቸው ነው። ስለዚህ እስከዚህ ድረስ የተባለው የአጽመ ርስት ጉዳይ በውል ጠንቅቆ ስለሚያውቅ ማንነቱ ስለሆነ ማለት ነው። ስለዚህ አማራ በአጽመ ርስቱ አይደራደርም፣ አስመልሷል። የአማራ አቋም በየትኛውም አጽመ ርስቱ ላይ አይደራደርም። 1000 ዓመት የሚፍጅ 2000 ዓመት የአጽመ ርስት ነው። መሬቱ ነው። ያቀናሁት መሬቴ ነው የሚል አማራ ወራሪዎች መጥተው የወረርነው እንደሚሉት ሳይሆን ያቀናሁት ነው የሚለው። ያቀናው መሬቱ ነው። የቆረቆራት የመሰረታት ኢትዮጵያ ናት ሀገሩ። ዳር ድንበሯን አስከብሮ በደሙ ባጥንቱ ያቆማት ሀገሩ ላይ ያለ አጽመ ርስቱን ማስከበር የትውልድ ግዴታ ነው። ለምልጃ ለውዴታ የሚቀርብ አይደለም። ቅጥረኛ ባንዳዎች እንደሚያቦኩትና የተባሉትን እንደሚያነቡት ወይ ትወና እንደሚተውኑት አይደለም። በአጽመ ርስት ቀልድ የለም ማለት ነው። ስለዚህ የአማራ አቋም አማራ አጽመ ርስቱ አጽመ ርስት ነው። ስለዚህ አማራ አጽመ ርስት ወልቃይትን ካስረከበ እንኳንና ራያን አካባቢ አምባላጌ፣ ማይጨው፣ ኮረም፣ አላማጣ መሆንን ይቅርና መተከልን ይቅርና አዲስ አበባ፣ ናዝሬትን፣ ደብረ ዘይትን ሁሉ አያገኝም ማለት ነው። ጎጃምና ጎንደር የሚባልም አያገኝም። ሸዋ ምናምን የሚባል ጨርሶ ይጠፋል ማለት ነው። ስለዚህ የአጽመ ርስቱ ጉዳይ ነው ማለት ነው። የአማራ በዚህ ልክ ነው። ለምንም የሚቀርብ አይደለም። የአማራን አጽመ ርስት ዛፉም ቅጠሉም እዛ አካባቢ የሚኖር ሁሉ ያውቀዋል። ታሪኩና ቅርሱ አጽመ ርስቱ እትብቱ የተቀበረበት ባህሉ እምነቱ የሚቀዳበት ብቻ ሳይሆን ዛፉም ቅጠሉ አሞራው ወፉም የዱር እንስሳቱም ያውቀዋል። ስለዚህ ያንን ማስከበር ለምንም የሚቀርብ አይደለም። ወያኔ ትነግስ። ወያኔ በወረራ የያዘችውን ለስትራቴጂካሊ አገር ለመሆን ከሱዳን ጋር ለማዋሰን የተፈጥሮ ከፍተኛ ተፈጥሮ ሀብት ማዕድን ከውስጡ መኖር ብቻ ሳይሆን ከሱዳን ጋር ለመዋሰን እና የእርሻ ምቹ መሬት ለማግኘት ታላቋን ትግራይ ለመገንባት መሰረቱ ወልቃይት ጠገዴ ጠለምት ነው ብላ የያዘችው ነው። ስለዚህ ያንን ካላገኘች የታላቋ ትግራይ ቅዠት ሆኖ ይቀራል። የትግራይ እናቶች ገበር ትግራይ መቃብር አማራ የትግራይ ተራሮች የአማራ መቃብር ይሆናሉ እያሉ እየዘፈኑ ልጆቻቸውን ሂዱ ተዋጉ እያሉ የሚልኳቸው ደመከልቡ ነው ይቀራሉ ማለት ነው። ልጆች እነዛ ዋጋ የከፈሉት ማለት ነው። ያለቀ የተፈጀ አንካሳ ቆማጣ የሆነ ሁሉ ቀረባት ማለት ነው። ከሸፈ ማለት ነው። የቅዠቱ ርዕዮተ ዓለም ከሸፈ ማለት ነው። ተፈጥሮን አጥፍቼ አማራን አጥፍቼ 60 ሚሊዮን ህዝብ አጥፍቼ 5 ሚሊዮን ህዝብ የሚኖርበትን ሀገር መሰረታለሁ ብሎ የቃዠው የምዕራባውያንን እቅድና ዓላማ አስፈጽማለሁ ያለው ወያኔ ትህነግ ዓላማው ከሸፈ ማለት ነው። ከሽፏል። ኦልሬዲ ሙቷል። እናቶችም እስካሁን ይህ አልገባቸውም። አሁንም ሂዱ ወደ ጦርነት እያሉ እየላኩ ነው። ከሀዘን መቼ እንደሚወጡ የሚነግራቸው የለም። መጀመሪያ ወያኔ ያስተማረቻቸው ማናት? የሄርሜላ የኖሞር ሄርሜላ እናት ዶክተሯ ሴትዮ የትግራይ ህዝብ ትውልዱ ይቀጥል ዘንድ እናቶች ከጸረ አማራ ሀሳቤና አማራን በጠላትነት ከፈረጀ ከጥላቻቸው መውጣት አለባቸው ብላ ተናግራለች። እኔ የተማርኩ ስለሆንኩ አልተለከፍኩም በዚህ አጥፊ ተልኮ። የተለከፈው ግን እስካሁን ድረስ አማራ ጠላት ነው እያለ ሂድ አማራን ውጋ እያለች እናት ትልካለች። ይህን እስካላቆመች ድረስ ከሀዘን አትወጣም ብላ ተናግራለች። ዶክተር ማን ትባል ስሟን ረሳሁት እና የሚያስታውስ የሰማ ያስታውሳል።
ስለዚህ የትግራይ እናቶች ከሀዘን ለመውጣት ትውልድ ይቀጥል ዘንድ ለማድረግ የአማራን 60 ሚሊዮን አጥፍቼ ታላቋ ትግራይ ትቆምልኛለች እያሉ ወጣቱን እየላኩ ማስፈጀት፣ ቆማጣን ካሳ ማስደረጉን ማቆም አለባቸው። በሀቅና በእውነት ትውልድ መቀጠል አለበት። ከስህተት መማር አለበት። አጥፊዎች አሳስታችሁን፣ ወያኔ ትነግ አጥፍታችሁ አስጠፍታችሁናል፣ አሳስታችሁናል የሚለውም መማር አለባቸው። በተረፈ አማራ በአጽመ ርስቱም ሆነ በምን ጉዳይ በምንም አሁንም ቅጥረኛ ባንዳው ሰርጎ ገቡ ራሱ ይሄ ሆዳሙ የማይረባው ከሁለት የተወለደው አማራ እየተመለመለ የአማራን ትግል አዙሪት ውስጥ ቢከተውም ይህን ሁሉ ሰባብሮት ይወጣል አማራ። ብዙ ታሪካችን ይሄን የሚያሳይ ብዙ ውድመት አስተናግደን አሸንፈን ወጠናል። ብዙ ጭፍጨፍ አስተናግደን አሸንፈን ወጠናል። የፈለገውን ይፍጭ። ስለዛም ነው ኢትዮጵያ እንደ በነፃነቷን አስከብራ ነፃ ህዝብ ታላቅ ሀገር ተብላ እስካሁን የቀጠለች። ያንን ለማፍረስ የሚሰራ አሁንም አይሰራም፣ ተፈጥሮ ማሸነፍ ስለማይቻል ማለት ነው። ስለዚህ ወያኔ ወልቃይትን በዚህ ልክ አገኛለሁ፣ እኔ ካላገኘሁት ግን አማራ አይወስደውም ነው የወያኔ አቋም። ሁለተኛው እኔ ከአማራ ርስቴ ነው፣ ምንም ይምጣ ምንም በሩ የተዘጋ ነው፣ አለቀ። ወያኔ ግን እኔ ካልያዝኩት ለእኔ ካልተመለሰ በዚህ በሴራው በምዕራባውያን እገዛ ባክ በሚያደርጉት ምዕራባውያን ከጀርባ ሆነው አይዟችሁ በርቱ እያሉ ገንዘብ እየመደቡ በሚያታልሉት ሴራ ካልተመለሰልኝ አማራም አይሆንም፣ ራሱን የቻለ አስተዳደር ይሆናል ነው። ራሱን የቻለ አስተዳደር ሆኖ ወደፊት እጣ ፋንታው ይወሰናል። አማራ በክትባትም በመርዝም በመድኃኒትም በበሽታ በማሰራጨትም ፈጅተን አዳክመን በጦርነት ስላልቻል ነው ወደኛ እንመልሰዋለን ነው። ይሄ ክትባት የሚረጨው ክትባት እያሉ ምናምን ኮረና ምን እንደሚሉት ከዚህ በፊት እናቶቻችን ሲያመክሉ እንደነበሩት ተላላፊ በሽታ HIV ሲያስይዙ እንደነበሩት በዛ መልክ እንፈጀዋለን ነው። ወያኔ ወደኋላ አይልም። ይሄ የባንዳዎች ታሪክ ይሄን ነው። አፄ ዮሐንስ ለ160 ዓመት ከትግራይ የሚወጡ ባንዳዎች ኢትዮጵያን ሆነ አማራ ለ160 ዓመት ሲወጉና ሲያደሙ አንዴ ለእንግሊዝ አንዴ ለመጣው ጠላት ሁሉ እያደሩ ሲያደሙ ጭካኔያቸው በዚህ ነው። አፄ ዮሐንስ ጎጃም ውስጥ መጥቶ አይን እያወጣ ቆማጣውንም አንካሳውንም አስከትሎ አማራውን እየገደለ በቤቱ ገብተህ ኑር እያለ ከ25,000 እስከ 30,000 አማራ ያስፈጀ ነው። የጎጃም እናት የጎጃም አማራ ዛሬ ሀዘኗን ስላላወጣች ፀጉሯን ልሙጥ እንደተቆረጠች ነው፣ እንደተላጨች ነው። ሀዘኑ ስላልወጣ ነው። ሀዘኑ ስላወጣች ፍትህ ስላልተደረገ ነው። ስለዚህ ያ ጭካኔ ያለና በዛ እናደርገዋለን ስለሚባል አማራ ከሚወስደው ራሱን የቻለ ሆኖ መቆየት አለበት ነው። ራሱን ችሎ መቆየት አለበት። እኛ ካልወሰድነው ራሱን ችሎ መቆየት አለበት። የወያኔ አቋም ማለት ነው። የኦሮሞማ አደረጃጀቶች የኦሮሞማ ብልጽግና ወልቃይትን አማራ እንዲወስደው አይፈልግም። አማራ ካልወሰደው በፌዴራል አስተዳደር እንዲሆን ይፈልጋል። በፌዴራል አስተዳደር ካልሆነ ደግሞ ራሱን የቻለ ክልል እንዲሆን ይፈልጋል። ከወያኔ ጋር ተግባቢ ነው፣ አንድ ነው። ወያኔ አማራ እንዲወስደው ወልቃይትን አይፈልግም። ራሱን ችሎ እንዲቆይ ወይንም ደግሞ በፌዴራል ስር እንዲሆን ነው የሚፈልገው። ኦሮሞማም እንደዛ ነው። ለምን? አማራ ወልቃይትን ካስመለሰ ሌላውን ግዛቱን በሙሉ ያስመልሳል ነው። ስለዚህ ወረን የያዝነው በሙሉ አርሲ ምናምን የሚባል ቢዛሞ፣ ዳሞት፣ ወለጋ ምናምን የሚባል ሁሉ አይቀርም፣ ይመለሳል ወደ ባለቤቱ ነው። የሲዳማው ለሲዳማ፣ የወላይታው ለወላይታ፣ የበርታው ለበርታ፣ የአፋሩ ለአፋር፣ የሶማሌው ለሶማሌ፣ የጉራጌው ለጉራጌ፣ የሀዲያው ለሀዲያ፣ የከምባታው ለከምባታ፣ የስልጤው ለስልጤ፣ ለጉምዙ የጉምዝ፣ የኑዌሩ ለኑዌር፣ የአኝዋኩ ለአኝዋክ፣ የጌዲዮ ለጌዲዮ፣ የጋሞው ለጋሞ፣ ለዶርዜው የዶርዜው ለዶርዜው፣ ለሁሉም ኢትዮጵያውያን እንትኑን ያስመልሳል ማለት ነው፣ ያስከብራል ማለት ነው አጽመ ርስቱ። ስለዚህ ይሄ ነገር ስለሚሆን አማራ ወልቃይትን መውሰድ የለበትም ነው የኦሮሞ አደረጃጀት። አለቀልን የምንቆምበት ምድር የለም ነው። ሁሉም ትብቱን የተቀበረበትን ይፈልጋል ነው። አጽመ ርስቱን ማስመለስ ይፈልጋል። ለሌላውም ወኔ ይሆናል ነው። ለሌላውም ወኔ ስለሚሆንና አነሳሽ ስለሚሆን መደረግ የለበትም። በማንኛውም ዋጋ በማንኛውም የሰው ሕይወት አማራ ማስመለስ የለበትም የሚል አቋም ነው ያለው። ስለዚህ ካልተመለሰ ራሱን የቻለ በፌዴራል ይሆናል። በፌዴራል ካልሆነ ራሱን የቻለ ክልል እናደርገዋለን ነው። ደመቀ ዘውዱ እዛ የተቀመጠው ይሄን ለማስፈጸም ነው። ደመቀ ዘውዱ እየተንተባተበ
በህገ መንግስቱ መሰረት ወልቃይት እናስመልሳለን ይላል። ህገ መንግስቱ ጸረ አማራ ነው። አማራን አጥፍተን ኢትዮጵያን አፍርሰን ታላቋን ትግራይና ታላቋን ኦሮሚያ ሀገር እናደርጋለን ያሉ ተገንጣይ ወራሪዎች ያቆሙት ህገ መንግስት ነው። አማራ ቅኝ ጨቋኝ ነው፣ ኢትዮጵያ ቅኝ ገዥ ናት የሚል ነው ህገ መንግስቱ። በዚህ እናስመልሳለን ያለ ይሄ የቅጥረኝነቱ ማሳያ ነው። ተናግሬያለሁ። ከጅምሩ ጀምሮ ኮሎኔል ደመቀ ከጅምሩ ጀምሮ ስም ተገንብቶለት የመጣ ብዙ አይነት በጣም ለማመን የሚከብዱ ድራማዎች ተሰርቶ የመጣ ሰው ነው። አማራ ሲባል ወልቃይት ብሎ የሚል፣ ፋኖ ሲባል የወልቃይት ዘብ የጠለምት ዘብ የሚል፣ ከወያኔ ጀነራሎች ኮሎኔሎች ጋር ኮንትሮባንድ ንግድ ሲነግድ የሚውል፣ ወርቅ ሲያስወጣ የሚውል፣ አማራን ከማደራጀት እናንትን ከማለት ይልቅ የሚቃወሙትን ሲያስጠፋ እና ሲያጠፋ የሚውል፣ ስለዚህ ኮሎኔል ደመቀ ዘውዱ ወልቃይት አስመላሽ ኮሚቴ ውስጥ እንዲገባ ተደረገ። በዛ ሁሉ አሻጥርና ድራማ ውስጥ አልፎ የአማራ ማንነት አስመላሽ ነባሩን ኮሚቴ እና ዋጋ የከፈሉትን እያጸዳ ጠያቂውን እያጠፋ ራሱን የቻለ አማራዊ ስሜትን እየቦረቦረ በአማራው ስነልቦና ውስጥ ጸረ አማራ ትርክትና አስተሳሰብን እየተከለ ከጠላቶቻችን ጋር እየመከረ የጠላቶቻችን ወኪል ሆኖ ሲሰራ የኖረ ሰው ነው ማለት ነው። ስለዚህ ኦሮሞማ ኮሎኔል ደመቀ የሚመራው ከቻለ በፌዴራል እንዲተዳደር ማሳመን፣ ካልቻለ ደግሞ ራሱን የቻለ ክልል ማስደረግ። ይሄንን ለማስደረግ ደግሞ እነ ኮሎኔል ደመቀ እና እዛ የተሰማራ ኃይል በሙሉ ትግሬን አስለቅቀህ አማራ ሊወርህ ነው እያለ ወልቃይት አማራ እንዳልሆነ ራሱን የቻለ ማንነት እንደሆነ አድርጎ ወልቃይት እያለ የወልቃይት አስመላሽ ዘብ፣ የወልቃይት ዘብ፣ የጠለምት ዘብ፣ የጠገዴ ዘብ እያለ ከአማራ ስነ ልቦና እያራቀ እያፋታ በስነ አእምሮ እያለያየ ሲሰራ የከረመ ሰው ነው ማለት ነው። ስለዚህ በዚህ መንገድ ተደርጎ ኦሮሞማ ብልጽግና አማራ እንዳይወስደው ከቻለ በፌዴራል ማስተዳደር ወያኔንም እንዲቆጣጠርለት አቅሙ እንዲጨምር ለኦሮሞማ፣ ካልቻለ ደግሞ መጀመሪያ አማራ እንዳይወስደው ማድረግ፣ ከዛ ለወያኔ መስጠት፣ መጀመሪያ ለወያኔ መስጠት መመለስ፣ ከዛ በኋላ ካልተቻለ አማራ እንዳይወስደው ማድረግ፣ አማራ እንዳይወስደው ለማድረግ በፌዴራል ይዞታ ስር ማድረግ፣ በፌዴራል ይዞታ ስር የማይሆን ከሆነ ደግሞ ራሱን የቻለ ክልል ማድረግ ማለት ነው። ይሄ ኦሮሞማ ነው። ቀጥሎ አራተኛው ማን ነው? ኤርትራ ነው። የኤርትራ አቋም አማራ አጽመ ርስቱ እንደሆነ የኤርትራ አቋም ያውቃል፣ ጠንቅቀው ያውቃሉ፣ ሳር ቅጠሉ ያውቃል። አማራ በዚህ ካስረክቦ ከቀጠለ እሰየው ነው። መልካም ጉርብትና ይፈልጋሉ፣ አብሮ መኖርም። አማራ መልካም ጉርብትና ነው የሚፈልግ፣ በኤርትራ በኩልም እንደዚሁ ነው። ከዚህ የተለየ የታወጀ ነገር የሰማሁት ስለሌለ ይሄ መልካም ጉርብትና እንዲቀጥልና የሁለቱ አገራት ህዝብ በባህል በጋብቻ በተለያዩ ነገሮች በእምነት የተሳሰረ ህዝብ አብሮ እንዲኖር፣ አብሮ እንዲነግድ፣ አብሮ እንዲወጣ እንዲገባ ፍላጎት አለ። በአማራ በኩል በደንብ አለ፣ 100%። በኤርትራ በኩልም አለ። የተሳሰረ ነው አንዱ ለአንዱ ማለት ነው። አማራ ግን ይሄን ማስከበር ካልቻለና በሴራው ከተበላ ከደከመና ቅጥረኛ ባንዳዎች፣ ሰርጎ ገቦች ያመኑት ክደውት ይመራሉ ያላቸው ሽጠውት፣ ትግሉን ሽጠውት ቢያስበሉት የኤርትራ አቋም ምን ይሆናል? ወያኔ እንዲወስደው አይፈልግም። ወያኔ ወሰደው ማለት የኤርትራ ሉዓላዊነት ስጋት ላይ ወደቀ ማለት ነው። ወያኔ ወሰደው ማለት ምዕራባውያን እግራቸውን ተከሉ ማለት ነው። ምዕራባውያን እግራቸውን ተከሉ ማለት ወያኔ ወልቃይትን እንደወሰደች ሀገርነቷ ይታወጅላታል። ከዛ በኋላ የምዕራባውያን ኃይል የናቶ ኃይል ወይ የአሜሪካ ጦር እዛ ካምፕ ይሰራና ይሰፍራል ማለት ነው። ስለዚህ ይሄ ደግሞ ለኤርትራ ስጋት ነው። ዓላማው ምንድን ነው? የቀይ ባህር የምናምን ጉዳይ አለ። የዓለም አቀፍ ጂኦፖለቲክሱ ምናምን የተገናኘ ነው። በጣም የተወሳሰበ ነው። ስለዚህ ኤርትራ አማራ እንዲወስደው የመጀመሪያ ፍላጎቱ ነው። ባለቤት አማራ ስለሆነ ይህንን መካድ አይችልም። ካልወሰደው ግን ወያኔ እንዲወስደው አይፈልግም። ስለዚህ ምን ይሆናል? ወይ ራሱን የቻለ ክልል እንዲሆን ወይንም በፌዴራል እንዲተዳደር ምናምን ሊፈልግ ይችላል ማለት ነው። አይ ከተባለና ፌዴራሉ ደግሞ ኦሮሞማ ራሱን ሀገር መስርቶ የሚወጣ ከሆነ ሻዕቢያ ራሱ ለመጠቅለልም ይመጣል ማለት ነው። የኤርትራ የህልውና ጉዳይ የሀገር ጉዳይ ስለሆነ ማለት ነው። ቀጣዩ የምዕራባውያን ነው።
የምዕራባውያን ፖለቲከኞች ሚና ደግሞ ምዕራብ ትግራይ ብለውታል። በማያውቁት ገብተው ልክ በሌላው ዓለም እየዞሩ ደም እያቃቡ ሀገር እያፈረሱ ህዝብን እየጨረሱ ግጭት እየፈጠሩ እንደሚያደርጉት ሁሉ ኢትዮጵያ ውስጥም ምዕራብ ትግራይ ይሉታል። ያውቁታል ጠንቅቀው የአማራ እንደሆነ በደንብ አድርጎ መረጃው አላቸው። ከአማራ የበለጠ ያውቁታል። ግን አጥፊ ተልኮ ስላለ ወያኔን ኮትኩተው ያሳደጉት ፈጥረው አሳድገው ጡጦ አጥብተው በዲፕሎማሲው በኢኮኖሚው በሙሉ ደጋግፈው እዚህ ያበቁት ኢትዮጵያን ለመበተን የሚያስችል ኃይል አድርገው ስላመጡት ያ ዕቅድ የወጣበት ብዙ ገንዘብ ፈሶበታል፣ ብዙ ዲፕሎማሲ ተሰርቶበታል። ያ ተፈጥሮ ነገር ሆነና ሊቀጥል አልቻለም። ከ27 ዓመት በኋላ ተጨናገፈ። ያንን መልሶ ለማምጣት ከፍተኛ ጥረት እየተደረገ ነው። የዚህ ጥረት አካል ትግራይ እንደ ሀገር ማብቃት ነው። ስለዚህ ምዕራብ ትግራይ ይሉታል ማለት ነው። የትግራይን ትግራዋይ የሚባል ህዝብ በተባበሩት መንግስታት ይታወቃል። ትግራዋይ የሚባል እኔ በስደት ወጥቼ ልክ በአመቴ በምናምን የተባበሩት መንግስታት የስደተኞች ኮሚሽን የሚባል ቢሮ ሄድኩኝ እና እንደዚህ የመጣው ነው አገሬ ወገኔ ለተባበሩት መንግስታት በአመታዊ ወጪ ይከፍላል። ስለዚህ እኔ ተሰድጃለሁና አንድ ነገር አድርጉልኝ ስላቸው ትግራዋይ ነህ ወይ አሉኝ። ምን ማለት ነው ትግራዋይ ስል የትግራይ ህዝብ አሉ። አይ ኢትዮጵያዊ እኮ ነው ስል አይ ትግራዋይ ነው። ትግራዋይ ነው ኢትዮጵያዊ አይደለም አሉ። ስፖንሰር አድርጋችሁ እንዲገነጠል እየሰራችሁ ነው ማለት ነው ወይ አልኩት የቢሮ ኃላፊውን። ምን ማለት ነው አለ። ደነገጠ። አይ እንደዚህ ነው እና እንደዚህ እየተደረገ ነው፣ ሀገር አፍርሰው ለመገንጠል እየሰሩ ነው። አይ ተወረው አይደለም ወይ በአማራ ተወረው አይደለም ወይ አለኝ። አልተወረሩም። አማራ ኢትዮጵያዊ እንደሆነ ነው የሚያውቃቸው። ህዝቡም ፍላጎቱ ሳይሆን ተገዶ ነው ስለው አይ እኛ ከላይ የመጣልን ትዕዛዝ ነው አለ። እንግዲህ ከላይ የሚመጣው ትዕዛዝ በዚህ መልክ ነው ማለት ነው። ማን? የተባበሩት መንግስታት። ትዕዛዙ ከየት ነው የሚመጣ? ከምዕራባውያን ከ4 ከ5 ሀገሮች ፖለቲከኞች ማለት ነው። አሜሪካ፣ እንግሊዝ፣ ጀርመን፣ ፈረንሳይ። ይሄ እንግዲህ እኔ በቢሮ ውስጥ ገብቼ የሰማሁት ነው እና በዚህ ልክ ነው እየተሰራ ያለው። ስለዚህ ያንን እውን ማድረግ ኢትዮጵያን መገንጠል፣ ኢትዮጵያን ትናንሽ ሀገር ማድረግ፣ ይሄ ነባር የሆኑ ሀገሮችን ነባር የሆነ የጥንት እምነት ያላቸው ሀገሮችን የራሳቸው እሴትና የራሳቸው የሆነ መገለጫ ያላቸውን ማጥፋት የዚህ የጭራቁ ዓለም የሰይጣኑ ዓለም ዓላማ ማለት ነው። ስለዚህ በዚህ ምክንያት ያንነውን ማድረግ ምዕራብ ትግራይን ምናምን አድርጎ ትግራይ ሀገር ሆነች፣ ትግራዋይ የሚባል ህዝብ ያለው ሀገር መመስረት፣ ኢትዮጵያ በቃላት። ያን ለማድረግ አማራ መጥፋት አለበት። ለዛ ነው በወያኔ በራሷ በጀመረችው ጦርነት ወቅት የጸጥታው ምክር ቤት በሳምንት 3 ቀን ይሰበሰብ ነበር። አማራ ግን በድሮን ሲጨፈጨፍ እንኳን ሊሰበሰብ እውቅና አልሰጠም። እንደውም ድጋፍ ነው፣ በጀት ወርልድ ባንክ IMF ድጋፍ ነው የሚሰጥ። የምዕራባውያን የስለላ ድርጅቶች ቅጥረኛ ባንዳዎች አሉ፣ በየተቋሙ የተሰገሰቡ የኢትዮጵያ ብሔራዊ ባንክ መሪ፣ ሌሎችም የእምነቱ ጳጳሱ፣ ምኑ አብርሃም ምናምን ማቲያስ ምናምን፣ እነዚህ በሙሉ የዚህን ጉዳይ አስፈጻሚዎች ናቸው። ህዝቡን ግራ ማጋባት፣ ሲቆጣ ማቀዝቀዝ፣ ከቀዘቀዘ በኋላ ወዲያው አከርካሪውን መጥቶ መበታተን። ስለዚህ ወርልድ ባንክ USAID የሚባል ድርጅት የአሜሪካ ሳማንታ ፓወር የምትመራው በጦርነቱ ወቅት ከ500 በላይ ተሳቢ መኪና የጦር መሳሪያ እና የወታደር ቀለብ ጭኖ ነው ያስገባ ወደ ትግራይ። ከዛ መሳሪያው መኪናውንም አልሰጥም አለ ተብሎ ተወርቶን የቀረ 500 መኪና ማለት እንደ አንዱን መኪና በ10 ሚሊዮን ብር ብናደርገው ተሳቢ 5 ቢሊዮን ብር በላይ በኢትዮጵያ ብር 5 ቢሊዮን ብር በላይ መኪናው ወጪ ብቻ ማለት ነው። ያንን ሁሉ ወጪ አውጥቶ ትግራይ ሀገር እንድትሆን የሚሰራ ነው። ማን? USAID። በሌሎች ሀገራት ዜጎች ጾታቸው እንዲቀይሩ ስፖንሰር የሚያደርገው፣ እኔ ወንድ ነኝ እኔ ሴት ነኝ እንዳይል የሚያደርገው፣ አሁን ባለፈው ትራምፕ የመጣ ጊዜ ሲነገር የነበረው ጉድ ማለት ነው። በየሀገራት በዓለም ሀገራት በጀት መድቦ እና ይሄ አጥፊዎች ህልም ስላላቸው እቅድ ስላላቸው ኢትዮጵያን አፍርሶ ኢትዮጵያን የተፈጥሮ ሀብት ለመዝረፍ ካለከልካይነት እንደፈለጉ ለማድረግ ሀብት ንብረቷን ለመውሰድ ህዝቡን ቀሪውን በባርነት ለመግዛት የሚደረግ ስለሆነ የዚህ ደግሞ አስፈጻሚ ወያኔ ነው። ወያኔ ተመልምሎ የተቋቋመ ነው። እንግዲህ ወያኔ ከትግሬ ህዝብ ወያኔ ተመለመለ፣ ባንዳ ልጆች ከኦሮሞ ህዝብም ኦነግና እነዚህ ተገንጣይ አስተሳሰብ ጨፍላቂ ማንነት ደምሳሽ ወራሪ አስተሳሰብ ያላቸው እነዛ ተመልምለው ተቀመጡ ማለት ነው እንጂ የትግራይን ህዝብ የኦሮሞን ህዝብ ፍላጎትና እምነት ለማሳካት አይደለም።
አማራን አጥፍቶ ትግሬ ሀገር መሆን የትግራይ ህዝብ ፍላጎት አይደለም፣ ከላይ ወርድታች ወርዶ የተጫነበት ነው። አማራን አጥፍቶ የኦሮሞን ሀገር መመስረት የኦሮሞ ህዝብ ፍላጎት አይደለም፣ ከላይ ወደታች የመጣበት ነው። የተቃወመ እየተገደለ እየጠፋ እየተሰወረ የመጣ ነው ማለት ነው። ስለዚህ ይሄ አፍራሽ ተልዕኮ ሌሎች ሀገራት ሁሉ እንደፈረሱት ሁሉ ኢትዮጵያን በዚህ ልክ እንድትፈርስ የሚሰራ ነው ማለት ነው። የምዕራባውያን አቋም ምዕራብ ትግራይ የሚሉት ይሄ ነው ማለት ነው። ምዕራብ ትግራይ እያሉ ስፖንሰር የሚያደርጉት ማለት ነው። እንግዲህ ይሄንን መሰረት ካደረግን በኋላ እነዚህ አምስቱ ባለድርሻ አካላት አማራ በባለቤትነት፣ ወያኔ ትግሬ ወራሪነት፣ ኦሮሞማ ወራሪነት፣ ሻዕቢያ ኤርትራ ደግሞ ለሀገሯ ሉዓላዊነት፣ ለሀገሯ ህልውና እና ሉዓላዊነት፣ በመንግስቱ ደህንነት፣ ምዕራባውያን ደግሞ ካላቸው አጥፊ ተልዕኮ የጭራቅነት ተልዕኮ አንጻር ያለው ወልቃይት ላይ ያለው እንትን ይሄ ነው እንደው ከሞላ ጎደል ማለት ነው። ይሄንን በማስመልከት ወደ ነጥቡ ስንገባ ወልቃይት፣ ጠለምት፣ ጠገዴ፣ አምባላጌ፣ ማይጨው፣ ኮረም፣ አላማጣ መሆኒ የአማራ ደም የፈሰሰበት ደሙ እስካሁን ያልደረቀበት የሚጮሁ ነፍሳት የአማራ ነፍስ እስካሁን የሚጮሁበት ከነ ህይወታቸው የተቀበሩበት ወንዶችና እጃቸው ወደኋላ የፍጥኝ ታስረው አይናቸው እያየ ሚስታቸው የተደፈረችበት፣ ልጃቸው የተደፈረችበት፣ እናታቸው የተደፈረችበት፣ አባቶች እናቶች ታሪክ አዋቂዎች የተገደሉበት፣ ሴቶችን አስገድደው ትግሬ ያስወለዱበት፣ አስገድደው አግብተው የደፈሩበት፣ ተላላፊ በሽታ ኤችአይቪን ጨምሮ ያሰራጩበት፣ በማስገደድ አምካኝ ክትባት እየከተቡ ያመከኑበት፣ በጅምላ የጨፈጨፉበት፣ ትላንትና እንኳን ማይካድራ ላይ ጭና ላይ እንዴት ነው የተጨፈጨፉ? አብሮ የኖረ ህዝብ እንዴት ነው አርደውት የሄዱት? ይሄ ሁሉ የተፈጸመበት ገና ለፍትህ መሬቱን መመለስ አይደለም፣ ይሄ ለፍትህ መቅረብ አለበት ነው። ይሄ ለዓለም አቀፍ ህዝብ፣ ለዓለም ህዝብ፣ ለ8 ቢሊዮን ህዝብ በ4 በ5 ቋንቋዎች የሚሰራጭ ነው። ይሄ ይሄን ያስተናገደ መሬት ነው። ያ ገና ነፍስ በሙሉ እየጮኸ ያለ ነፍስ አለ፣ የፈሰሰ ደም አለ፣ ያልደረቀ ደም አለ። በአማርኛ አትዘፍንም፣ በአማርኛ አታለቅስም፣ በአማርኛ አትማርም፣ አማርኛ አትናገርም እየተባለ ሲጠፋ የነበረ ህዝብ ነው በዚህ ምድር ላይ። በሸዋ እንደዚህ አማራ በተወረረበት አጽመ ርስቱ ላይ የሚኖረው አማራ ይሄን ነው ሲያስተናግድ የኖረው። በሐረር፣ በባሌ፣ በናሪያ፣ በፈጠጋር፣ በተለያዩ አካባቢዎች በዳሞት፣ በቢዛሞ የሚኖረው አማራ በአማርኛ አትናገርም እየተባለ በአማርኛ አትማርም እየተባለ አማርኛ እንዳትነጋገሩ እንዳታናግሩ እየተባለ በለው ይሄን ነፍጠኛ እየተባለ ይሄን ነው ሲያስተናግድ የኖረው። ይሄን ነው ቲፒኤልኤፍ፣ ወያኔ፣ ትህነግ፣ የኦነግ አደረጃጀት ደርግ ጀምሮ ኦነግ፣ ኦፌኮ ምናምን ምናምን የሚባል ሐሰት ገተት በሙሉ ይሄን ነው ሲያስፈጽም የኖረው። ትላንትና እነ ጀዋር መሐመድ በለው አማራን በለው እያለ ተከበው በለው እያለ ቤት ተዘግቶ 5 ቤተሰብ የተቃጠለ ሻሸመኔ ላይ እንዴት ረሳችሁ? ሙሉ አማራ ናቸው ተብሎ ቤቱን ዘግተው ከውጭ ሳጭረው ያነደዷቸው ይህን ያደረገ ከዚህ ጋር ቁጭ ብሎ ነው ቅጥረኛ ባንዳው ዘመነ ካሴ አብሮ ሰላም ሲሰብክ የነበረው። ስለዚህ በዚህ መልክ አማራ ሲጠፋ በቋንቋው እንዳይማር ጠለምት፣ ጠገዴ፣ ወልቃይት የከፋው ከ6ኛ ክፍል በላይ አማራ ልጅ አይማረው። እንደምንም ብሎ 8ኛ ክፍል ከደረሰ ከዛ በኋላ አይቀጥልም። አማራ እንዲማር አይፈለግም፣ አይቀጥልም። ዛሬ እዛ አካባቢ ሄዳችሁ ብታዩ ከ8ኛ በዚህ በወያኔ ዘመን ውስጥ ከ8ኛ ክፍል ያለፈ የተማረ የለም በስደት ካልሆነ በስተቀር የተማረ የለም። በዚህ መልክ ነው በአማርኛ አታለቅስም እየተባለ በአላማጣ፣ በመሆኒ፣ በኮረም ደገኛና ቆለኛ እየተባለ ቆለኛ ትግሬ ነው የሰውኛ ነው እንደ ሰው እየተቆጠረ ደገኛ እንደ ሰው የማይቆጠር አገር በቀሉን ነባር ህዝብ ደገኛ ይሉታል። እና ደገኛ ደግሞ ደደብ የማይገባው እንደማለት ነው። ቆለኛ ደግሞ ብልጥ አዋቂ ምሁር ምናምን ነው፣ ልክ እንደ ትግሬ ተብሎ ማለት ነው። የሳይኮሎጂካል እንትኑ እና በእነዚህ አካባቢዎች በአላማጣ፣ በመሆኒ፣ በኮረም፣ በማይጨው በአውቶቡስ ተራ ሁሉ ወያለው ሁሉ ደገኛ ነህ ሰው ነህ እየተባለ ሰው ማለት ቆለኛው ነው። ከትግሬ ጋር ትግሬ ነኝ ያለ ማንነቱን የቀየረ ለትግሬ ያጎበደደ ለትግሬ የተንበረከከ ማለት ነው። በዚህ ልክ ነው ተነድፎ ሴራው ሲሰራ ይኖረው።
አማራን እኛ ላይ ይገደላል፣ ይመረዛል፣ ይጠፋል፣ ደብዛው ይጠፋል፣ ሀብቱ ይነጠቃል፣ ኢኮኖሚ ይወድማል። ዛፉ እየተጨፈጨፈ ወደ በረሃነት ይቀየራል። የተፈጥሮ ሀብቱ እንዲጠፋ ይደረጋል። ልክ ወንዞች አቅጣጫቸው እንዲስቱ፣ ተፈጥሮ እንዲዛባ፣ ጣና እንዲደርቅ፣ የውጭ ባዕድ አረብ መጥቶ እንዲወረው፣ ከዛ ህዝቡን ማታለል፣ አረብ ነቅለህ አጥፋ እያለ ይሄንን ህዝብ መንጋ ምናምን በቅን ልቦና የሚነደውን ወስዶ እዛ ማረባረብ፣ በውጭ በዲያስፖራ የሚኖረውን ጣና አረምን እንንቀል እያለ ገንዘቡን ሀብቱን መዝረፍ። ይሄ በጣም የተቀናጀ ፕሮጀክት ነው። ህዝቡ ዝም ብሎ ይነዳል። በቃ እዛ ጋ ያፈርሱታል። ለምን ፈረሰና መፍረስ የለበትም። አጥፊው አፍራሹ ለፍርድ መቅረብ አለበት። ሁለተኛ እንዳይደገም ህዝቡ ራሱን ያስጠብቅና ይህን አፍራሽን ደምስሶ አጥፊውን አጥፍቶ ፍትህን ማንገስ አለበት እንዳይል የፈረሰውን ደግመን እንስራ፣ አጣየን መልሰን እንገንባ፣ ሆይ ሆይ ገንዘብ ማዋጣት። እነ መዓዛ መሐመድ ሲያጨበጭቡት የነበሩት እነ ጌታቸው በየነ ምናምን 30 ሚሊዮን ብር 40 ሚሊዮን ብር ኢትዮጵያ መጥቶ ከባዕዴን ባለስልጣን ጋር ሲበትን የነበሩ ይሄ በቃ የማይሆነውን የሆነ እሳት እየተቃጠለ እሳቱን እናጥፋና ደግሞ እሳት እንዳይደረግ እንዳይመጣ እንትንም ሳይባል እሳቱ ለምን ተነሳ እንደዚህ በቃ በእሳቱ ምክንያት የተራቡት እንዳይራቡ ምግብ እንስጣቸው። የማይጨበጥ የማይያዝ እጅግር የሌለው ነገር ሲደረግ የነበረው ነው። ልክ እንደ ትግሉ በመርህ እንዳይሄድ በግለሰብ ላይ የተንጠለጠለ እንዲሆን ግለሰቦች ስም ተገንብቶላቸው እየተገነባላቸው ያደጉት እንደነ እስክንድር ነጋ፣ ዘመነ ካሴ እና አስረስ ማረ ዳምጤ አይነቶች ላይ የተንጠለጠለ እንዲሆን እነዚህ እንደ መርህ እንዲቆጠሩና ይዘውት ገደል እንዲገቡ በንግግር ባሉባልታ በወሬ እርስ በርስ ህዝቡ ወደ እነሱ ጣቱ እንዳይቀስር የቤት ስራ ይሰጡታል። ጎጃም ጠልነት በዝቷል። እኔ የበላይ ዘለቀ ዘመን ሰው አይደለሁም ምናምን፣ ኢየሱስ ክርስቶስ ምናምን፣ እኔ ንጉስ ምናምን፣ እንዲህ አይነት ድራማ እየሰሩ ለትግል ጥሪ ሲያደርጉ ደግሞ ተከበው የሚሉ የዘመነ ካሴ የትግል ጥሪ ተከበው ነው። ወይንም ደግሞ እኔና ይሄ ስርዓት ነው የሚል አማራ ብሎ አያውቅም። አማራ እያለ ያ ድራማ ተውኔቱ ነው። እና ህዝብ አየው፣ ሰማ፣ ከዛሬ ነገ ይሻላል አለ፣ ጠበቀ፣ ተዘረፈ፣ ተገደለ፣ አስተማሪው ተገደለ፣ ተዋህዶ ኦርቶዶክስ ቄስ ነህ ዲያቆን ነህ ተብሎ ተጨፈጨፈ፣ ታሰረ፣ ተዘረፈ፣ ኬላ ተዘርግቶ ተዘረፈ፣ ሴቶች ተደፈሩ። አሁንም ነገ ይሻላል አለ። የለም፣ ወሬ፣ አሉባልታ፣ ትክክለኛውን ትግል ወደ ፎቶ ፕሮፓጋንዳ፣ የአማራን ጥያቄ መደምሰስ፣ ማጥፋት፣ የሚይዘውን ማጥፋት፣ መሰረቱን ማጥፋት፣ አማራ ነኝ ስሞትም አማራ ነኝ ኢትዮጵያ ሀገሬ ናት የሚለውን እናስረስ ወጣው መነሻ የአማራ ምናምን እያሉ መምታት፣ አማራን ሲያስገድሉና አማራን ሲዘልፉ ሲሰድቡ ሲያዋርዱ በነበሩ ሚዲያዎች ላይ ሄዶ መቅረብ፣ አማራን ማሳፈር፣ ከአማራ ጠላቶች ጋር አብሮ ምናምን ድራማ መስራት፣ አማራን አከርካሪ መስበር፣ ስነ ልቦና መስበር የቅጥረኛ ባንዳዎች ተግባር። ይሄ ነው ሲሰሩ የነበሩት እና አስረስ ማረ ዳምጤ እነ ዘመነ ካሴ። እስክንድር ነጋ የለየለት ጸረ አማራ ነው። አማራ የሚባል የለም ብሎ የተናገረ ሰው። አሁን ጥፋቱ የሚመጣው ራሱ አማራው ላይ ነው። እስክንድር አማራ የሚባል የለም ኢትዮጵያን ሰርቷል የሚባል ምንድን ነው? የምን ቅዠት ነው? ስህተት ነው። አማርኛ ቋንቋ ትላንት የመጣ ነው። እንኳን አማራ የሚባል ህዝብ ሊኖር ያለ ሰው ነው። ይሄ እንደ መሪ መቀበል የወንጀሉ ወንጀል ማለት ነው። ፋኖ ወደ ቤቱ ይገባል እያለ አዲስ አበባ ይገባም እያለ ፋኖ የቅማንት የትግሬ የኦሮሞ እንጂ አማራ የሚባል የለም የአማራ ፋኖ የሚባል የለም እያለ በራሱ አንደበት መተህሩጥ ተከበው ሲል የነበረው ወደ መተህሩጥ የቀየረ ሰው በየጫካ ስር ሽሮ እየጠበሰ እየቀቀለ እሳት እያነደደ እንትን ስንለው የወያኔን የችግር መውጫ ሸበጥና ያንን ሽርጥ አንገቱ ላይ አድርጎ ይሄ የወያኔ ምልክት ነው፣ የወያኔ ምልክት የጠላቶቻችን ምልክት ነው፣ አማራን አጥፍቼ ትግራይን አቆማለሁ ብሎ ሲነሱ ሲዘምቱብን የለበሱት ነው። ይሄን ለብሰ ለምን ታሳያለህ ስንለው አሁን ልብስ መልበስ ጀመረ እንጂ ይሄ የወያኔ ቅጥረኛ ነው ስንለው ከርመናል አመት ምናምን። ሌሎች ከዛ ደግሞ ዩኤስኤ የሚል ቲሸርት መዓዛ መሐመድ እያስለበሰችው ለብሶ ይወጣል እንደዚህ። ይሄ ሁሉ አማራውን እንትን ማለት ነው። በቃ ስነ አእምሮውን መምታት፣ ስነ ልቦናውን መምታት ነው። ይሄን የሚያደርጉት ማናቸው? ወያኔዎች በርቀት ሆነው ወያኔዎች በርቀት ሆነው ወልቃይትን ለትግሬ ከፈቀዳችሁ እናንተ እናነግሳችኋለን አሜሪካኖች። ዘመነ ካሴ 14 ቀበሌ ቁጭ ብለህ አሜሪካኖች ሲመጡ ምናምን እንደው ሊጠይቁ መስለዋል? ወይንስ ሰው የዛ አካባቢ ሰው አላየኝም ብለህ ታስባለህ? አያኝ የሚታዘብ የለም ብለህ ታስባለህ? እንደው ይሄ የመጨረሻ ግብዝነት
እና እነዚህ ብቻ አይደሉም። እነዚህን ለማንገስ ከጀርባቸው የተሰለፉ አሉ። በሂደት የምንመጣባቸው የህልውና ትግል ላይ ነን። ሀገራችንን ለማስቀጠል እና ከመፍረስ ታድገን ለማስቀጠል እና ሉዓላዊነቷን ለማስከበር ትግል ላይ ነን። ከዚህ እነዚህ ጀርባ የተሰለፉ አማራዎች አሉ፣ ስመጥር አማራዎች አሉ። እነዛን ሁሉ ተራ በተራ ነው የምንመጣባቸው። ተራ በተራ ከታቀቡና ወደ መስመር ከተገቡ ኦኬ፣ በጣም ጥሩ። እንኳን እነሱ ይሄን ሁሉ በደል የፈጸሙት ዘመነ ካሴ፣ አስረስ ማረ፣ ዳምጤ፣ እስክንድር ነጋ በደላቸውን አጥፍተናል፣ ቅጥረኛ ባንዳዎች ነበርን፣ አሁን እንክሳለን ብለው ጠላትን መምታትና በተግባር መመስከር ከቻሉ እሰየው፣ ተግባራቸው ያድናቸዋል። ተግባራቸው ያድናቸዋል። አይ ግን በፕሮፓጋንዳ ቀጥላለሁ ካለ የመረረው አንገቱ ላይ ገመድ ያስገባለታል ማለት ነው። ህልውና ላይ ነው። የህልውና ትግል ላይ ነው። በመጥፋትና በመኖር ላይ ነው ያለን። ጊዜ የለም፣ ጊዜ የለም። ስለዚህ በዚህ ልክ የተካደው፣ በዚህ ልክ ወንጀል የተፈጸመበት፣ በዚህ ልክ ዘሩ የጠፋ፣ በዚህ ልክ ደሙ የፈሰሰ፣ በዚህ ልክ ማንነቱ የተደመሰሰ አማራ ጊዜውን ጠብቆ ወልቃይትንም ሁሉንም ወደ እጁ አስገባ። ያንን አሁን መልሶ በጦርነት ስላልተቻለ በአሻጥር፣ በሴራ፣ በተንኮል ከውጭ ሀገራት ከምዕራባውያን እና ከሀገር ውስጥ ተባብረው ለመንጠቅ ብዙ ሴራዎች አሁን እየተሰሩ ነው ማለት ነው። የአንድ ባንድ እመጣበታለሁ። ወያኔ በ1980 ምናምን ህጋዊ ሲያደርግ በ1970 ምናምን ጀምሮ ነው የኦሮሞማ የመጀመሪያውን የኦሮሞማ ርዕዮተ ዓለም አስፈጻሚውን ደርግን እዛ አካባቢ ካስለቀቀ፣ የደርግን ስርዓት ካስለቀቀ በኋላ ጀምሮ ነው አካባቢውን ማጽዳት፣ አማራውን መምታት የጀመረው ወያኔ በ1970ዎቹ መጨረሻ እንደ ኢትዮጵያ አቆጣጠር። ከዛ በ1981 አዲስ አበባ ሲገባ 83 አዲስ አበባ ሲገባ ወደ ትግራይ ከልሎ ያወጣው ማለት ነው። ከዛን ጊዜ ጀምሮ አማራን አጥፍቷል፣ ታሪኩን ደምስሷል፣ ማንነት ደምስሷል፣ ህዝቡን አጥፍቷል፣ ሌላ ህዝብ ወስዶ አስፍሯል። እስከ ወያኔና የኤርትራ ጦርነት 1992-93 ጦርነቱ ጊዜ ድረስ በዛ ጦርነት ኢሮብ የሚባል የትግራይ ህዝብ፣ ትግራይ ውስጥ የሚገኝ ኢሮብ የሚባል ህዝብ ይጭን ነበር። መሬት ይሰጣቸዋል፣ ብር ይሰጣቸዋል ለልማት እየተባለ። አማራው ወደ ጦርነት ወደ ባድሜ ጦርነት ሲዘምት ኢሮብ የሚባለው ህዝብ ደግሞ ወደ መወልቃይት ይጫን ነበር፣ እዛ እንዲሰፍር ዲሞግራፊውን የህዝብ አሰፋፈሩን ለመቀየር ይደረግ ነበር። አብዛኛው ስላላወቁት አብዛኛው እንደዚህ የማይሆን እያለ የተቀበለውን ገንዘብ እየያዘ ወደ አውሮፓ ወደ ተለያየ ሀገር ወጣ። ቀሪዎች በቅርቡ ወጡ አሉ። እነዚህ ሰዎች ሁሉ ምስክሮች ናቸው። የጊዜ ጉዳይ ነው፣ እየወጡ ይናገራሉ። መቼ እንደተጫኑ፣ እንዴት እንደተጠየቁ፣ ወጣቱ በጭነት መኪና በሎንችና በአውቶቡስ እንዴት እየተጫነ እንደተወሰደ፣ ስንት ብር እንደተሰጣቸው፣ መሬት ይሰጣቸዋል፣ ባለሀብት ሆናላችሁ፣ ትራክተር ይሰጣቸዋል፣ እንዴት እንደተባሉ ይወጣል ነገር። ተደብቆ የሚቀር ነገር የለም። የተመዘገበ ታሪክ ነው። ራሳቸው ይናገሩታል። ለምን ሳይፈልጉ ነው እንደዚህ የተደረጉት? ከኢትዮጵያውያን ጋር ተዳምተው ከአማራ ጋር ተቋስለው አገር መስርተን እንኖራለን የሚል ህልም ኖሯቸው አያውቅም። ወያኔን ያሰረጸባቸው። ስለዚህ ይሄ በእንደዚህ መልክ እንግዲህ ወልቃይትን በዛ መልክ ተያዘ። ያ ሁሉ በደልና መከራ ተፈጸመ። በ2020 እንደ ፈረንጆች ወይንም በ2012 ዓመተ ምህረት ወያኔ የደነፋ ሰሜን ዕዝ የሚባለውን የነፈዝ አማራ የነበረበትን አብዛኛው የጦር መኮንኖች አማራዎች የነበሩት ለጠላት የሚያገለግሉትን ዳመጣ ጠፋና ወደ ኤርትራና ወደ ባህር ዳር፣ ወደ አስመራና ወደ ባህር ዳር ሮኬት እየተኮሰ ጦርነቱን አወጀ ማለት ነው። በማን? በ2012 በ2020 በፈረንጆች። ይዛኔ አማራ ተነሳ። አማራን ለማስፈጀት ከፊት እንዲሰለፍ ተደረገ። ለምን? መከላከያው በሙሉ ወያኔ ስለነበረ፣ አዋጊው ወያኔ ስለነበረ፣ የጦር ስልት ቀያሹ ወያኔ ስለነበረ፣ የትጥቁን የሚያውቀው ወያኔ ስለነበረ፣ ሁሉ ነቅሎ ወደ መቀሌ ስለገባ ጠፎውን ስለቀረ አማራ አሰለፉት። መከላከያ የሚባለው የኦሮሞማ የተረኛው ኦሮሞማ ወራሪ የፖለቲካና ኢኮኖሚ ስልጣን አስጠባቂው ወራሪ ኃይል ባዶ ቀፎ ስለነበረ አማራን አስገቡት። አማራ ቆመ ጠብቀኝን ይዞ ሽመል ይዞ ክላሹን፣ አብራራውም፣ ትረይስ፣ መድፍ፣ ቤልጅጉን፣ ምንሽሩን ታጥቆ ገባ። ታንክ ይዞ ነው የመጣው ወያኔ። ሮኬት ታጥቆ ነው የመጣው ወያኔ። አለ የለም የሚባል ዘመናዊ ጦር በአሜሪካ የታጠቀውን ነው፣ ኢምፔሪያሊስቱ አሜሪካ የታጠቀውን ይዞ ነው የመጣው።
በሳምንት ውስጥ አስደፍቆ ተንቤን በረሃ ከቶ አጽመ ርስቱን አስከበረ ማለት ነው። ሻለቃ መሳፍንት ተስፉ ንግግር እውን ሆነ ማለት ነው። ከዛ በኋላ ያንን መቀበል ተሞካሸ እና አዳነች አቤቤ ለአማራ ልዩ ኃይል እና ለፋኖ 300 ሺህ ብር፣ 3 ሚሊዮን ብር፣ 300 ሚሊዮን ብር እና አብይ አህመድ ምናምን እነዚህ የጭራቁ ኦሮሞማ መሪ ብዙ አሉ። በፓርላማ በሚሉት የባንዳ ስብስብ ማህበር ማለት ነው ጉባኤ እና እዛ ጋር ብዙ ተባለ። የምስክርነት ቃል ሰጡ ሊክዱ ስለማይችሉ ዓለም ንጉሥ ስላስባለ በዛ መልክ አማራ አጽመ ርስቱን እንትን አለ። አስከብሮ ከማጽናት ይልቅ ከሃዲው ተሰገሰገ። እነ ደመቀ ዘውዱ ምናምን ተሰገሰጉበት። የወያኔው ኮሎኔል ደመቀ ዘውዱ ለወያኔ ነው ሲዋጋ ይኖረው። መሰረታዊ ነው ይሄ ነገር። ይሄን ማወቅ ለወያኔ መዋጋት በደም ትግሬ መሆንን ይጠይቃል። ወያኔን መደገፍና የወያኔን ርዕዮት መቀበልና መግዛት የቻለ ሌላ ማንነት ያለው ሌላ አደረጃጀት ውስጥ ነው የሚገባ። አማራ ከሆነ ደቡብ ውስጥ፣ ኦሮሞ ውስጥ፣ አፋር ውስጥ ነው የሚገባ። ኦሮሞ ሌላ ደቡብ ከሆነ ደግሞ አማራ ውስጥ እንደዚህ እያደረጉ ነው ያስተሳሰቡት። በደም ትግሬ የሆነ ግን ወያኔ ውስጥ ይገባል። ለምን? የወያኔን ዓላማና ሚስጥር በጊዜ ሂደት ሲያውቅ በደም ማንነት ካለው ለደሙ ለራሱ ሲል ተግባራዊ ያደርገዋል ነው። ሌላ ማንነት ካለው ሚስጥር ያጋልጣል ነው። በቆየ ቁጥር ሚስጥር እንዳያውቅ ማለት ነው ወያኔ ውስጥ የማያስገቡት። ስለዚህ የኮሎኔል ደመቀ ከወያኔ ጋር መኖር በደም ትግሬነት በውስጡ መኖሩንም የሚያሳይ ነው ማለት ነው። ይሄ ራሱ ምንም ሌላ ዲኤንኤ መፈተሽ አያስፈልግም። ስለዚህ በዛ መልክ እንትን የተባለውን ቀጠለ። አማራ በቦታውን አረጋገጠ እና በዚህ ተፈናቃይ እንደዚህ እንደዛ እንደዚህ ጦርነት ምን ተባለ፣ ማት ነገር ተሞከረ። አልተሳካም። አማራ አለቅም አለ። ጦርነት ቀጠለ። በዛ ተባለ። መከላከያ ይዋጋል ተባለ። ከዛ ቅጥረኛ ባንዳው በሙሉ አላማጣ ደህና ነች፣ ኮረም ደህና ነች እያለ እስከ ደብረ ብርሃን ደረሰ። አማራውን እያታለለ በውጭ ያለው ሀሳዊ ኢትዮጵያኒስቱ ይሄ ጸረ አማራውነ ታማኝ በየነ፣ አንዳርጋቸው ጽጌነ፣ አምን ዘለቀ የወታደራዊ ልብስ ለብሰው ገቡ። አማራውን ክተት እያሉ ሊያስበሉት። ከዛ እንደዚህ እየተባለ አሻጥር ተመታ። መከላከያ የሚባለው የኦሮሞማ ሰልቃጩ የወራሪው ጦር ምናምን ትጥቁን፣ ስንቁን፣ ቀለቡን፣ ነዳጁን፣ መጓጓዣውን ለወያኔ እያስረከበ ወያኔ ደግሞ ያንን ተረክባ የአማራን ትምህርት ቤት እየደመሰሰች፣ የጤና ኬላ የጤና ጣቢያ እየደመሰሰች፣ መሰረተ ልማት እያወደመች፣ ቤተክርስቲያንን እያወደመች ቀጠሉ። ሊጥ ሳይቀር ተሸክመው ምናምን ዛሬ ጌታቸው ረዳ መልሶ እንደዚህ ሊያደርግ ምናምን ድራማ መሆኑን ነው። ያኔ ምን ሲል እንደነበረ አማራ እናጠፋለን፣ የአማራን ኤሊት እናጠፋለን ምናምን እያለ ኤሊት በሚለው ስም አማራን ማለት ነው። ያ ነፍጠኛ የሚለው አሁን ነፍጠኛ ነኝ ስላላቸው፣ ትምክተኛ የሚለው አሁ በታሪኬ በባህሌ በእውነት በማንነቴ እመካለሁ፣ በኢትዮጵያ ሀገር እመካለሁ፣ በጀግንነት እመካለሁ፣ አሁ ትምክተኛ ነኝ ሲላቸው እነዚህ ስሞች ቀሩ እና ኤሊት ማለት ጀምሮ ነበር ጌታቸው ረዳ። ከዛ በዛ ጦርነት ወቅት መልሶ ለመያዝ የአፋርን መልሰው ወረሩት። አማራንም መልሰው ለመውረር ሞከሩ፣ አልተቻለም። ከፊል በቤተ አማራ በኩል ከፊል ያዙ። በጠለምት በኩል አንከሳ ቆማጣ እያመጡ ተፈናቃይ እያሉ አሁንም በወልቃይት በጠገዴ እየተሞከረ ነው ድራማው። ኮሎኔል ደመቀ ኮሎኔሎች እያለ እየተመላለሰ አብሯቸው እየሰራ ነው። በጦር መሳሪያ ኮንትሮባንድ ንግድና የአካባቢውን ወርቅ በመዝረፍ ማለት ነው። ከዛ በኋላ አልመጣም፣ አልተሆነም። ከዛ አሜሪካ ምን አደረገች? ደቡብ አፍሪካ ላይ ፕሪቶሪያ ስምምነት አለች። የፕሪቶሪያ ስምምነት በጦርነቱ የተጎዳውና ዋና ተሳታፊው አፋርና የአማራ ሕዝብ ተወገደ፣ አልተጠራም። ማንና ማን? የአሜሪካ ፍጥረት የሆኑት ኦነግና ወያኔ መጡ። ኦነግና ወያኔ ተሳታፊዎች ሆኑ። ከዛ በኋላ በዛ ስምምነት መሰረት ምን ተባለ? ጦርነት በቃ፣ ተፈናቃይ ወደ ቦታው እንዲሰፍን፣ የተወረሩ ቦታዎች ምዕራብ ትግራይ ወደ ቤት እንዲመለስ ምናምን ሳቦታጁ ይሄ ማጭበርበሩ ተጀመረ ማለት ነው። እንግዲህ ይሄ ነው ምዕራባውያን እንግዲህ ጭራቅ የምላቸው ይሄ ነው። በማያገባቸው ገብተው ማለት ነው። የፈሰሰው ደም አላስጨነቃቸውም። የሰብአዊነት ዲሞክራሲ ማታለያ ነው፣ ቅዠት፣ ድራማ ነው። ዲሞክራሲ የለም።
ቋንቋውም ትርጉሙ ራሱ ሰው በቅዠት ዓለም ስለሚኖር እንጂ ዲሞክራሲ ብለው ሲሉ ግሪኮች ሲፈጥሩት ዲሞክራሲ ብለው ለዓለም ሲያስተምሩ ግሪክ ሀገር ላይ ሴት ልጅ አትቆጠርም ነበር። እንደ ሰው ህዝብ ሲቆጠር ሴት አይቆጠርም። ዲሞክራሲ እያሉ አሜሪካኖች ዲሞክራሲ ምናምን ጻፋቸውን እንዲ ቱሪናፋ ሲከፍቱ አሜሪካ ውስጥ የሰው ልጅ እኩልነት አልነበረም። ጥቁርና ነጭ እኩል አልነበረም። የኛ አባቶች ግን የአማራ ቀደምት አባቶች ግን በፍትህ ነው የሚያምኑት። በፍትህ ነው ርቱ በፍትህ ነው የሚሉት። ፍትህ ነው በሐቅና በእውነት ላይ የተመሰረተ ይሆናል አይሆንም፣ ይጠቅማል አይጠቅምም፣ ወንጀል ፈጽሟል አልፈጸመም፣ በሐቅና በእውነት ነው። የዲሞክራሲ ምናምን ሰብአዊ መብት ምናምን ይሄ የኢምፔሪያሊስቱ ዓለም ማጭበርበሪያ ቋንቋ ነው እንጂ አማራ በዛ ልክ ሲጨፈጨፍ የሰብአዊ ምናምን የሚባል አልተነሳም። ሁማኒቴሪያን ራይት ምናምን ሁማኒቴሪያን አቢዩዝ እንደዚህ ኢትኒክ ክሊንሲንግ ምናምን ጄኖሳይድ ቱሪናፋ ነው፣ ለጉዳይ ማስፈጸሚያ ነው በእነዚህ ሀገራት በኩል ማለት ነው፣ ለእውነት አይደለም። ከዛ ይሄንን ሁሉ ደመሰሱትና አማራ ትጥቅ መፍታት አለበት ተባለ። የአማራ ልዩ ኃይል፣ የአማራ ፋኖ፣ የአማራ ህዝብ ትጥቅ መፍታት አለበት። ለምን? ፕሪቶሪያ ስምምነት ሆኖን ለማድረግ። ፕሪቶሪያ ስምምነት ምንድን ነው? ወያኔን ወደ ስልጣን መመለስ ካልተቻለ አገር ማድረግ፣ አገር ለማድረግ ወልቃይትን፣ ምዕራብ ትግራይን ለወያኔ መስጠት ማለት ነው ባጭሩ። ከዛ ቅጥረኛ ባንዳዎች እኛ ካልተሳተፍን፣ ደሳሌ ጫኔ ካልተሳተፈ ምናምን አለ እና ይሄ በቅን ልቦና የሚነዳለ ከንቱ ውስጡን የማይመረምር በግልብ የሆነ ዝም ብሎ እንደገና ምሁር ነን የሚላለ ዝም ብሎ በቃ የማይጨበጥ ውል የሌለው ነገር እንትን ሲል የሚውላል። ያ ሁሉ እውነታው ተዳፍኖበት አይደለም። አንዳንዱ አዳሪ ስለሆነ፣ አንዳንዱ ፈሪ ስለሆነ፣ አንዳንዱ ደግሞ አስመሳይ ስለሆነ፣ አንዳንዱ ሆዳም ስለሆነ፣ አንዳንዱ ቅጥረኛ ባንዳ ስለሆነ፣ አንዳንዱ አጥር ላይ የተንጠለጠለ ኃይል ወዳለው ለመውደቅ የሆነ ስለሆነ፣ ጥቂቶች ግን ይደፍቃሉ። ጥቂቶች እኔንና ሌሎችን የመሰሉት ይደፍቃሉ በዚህ በብዙሃኑ እና ፕሪቶሪያ ስምምነት ተባለ። በዛ አማራን ትጥቅ ማስፈታት የወያኔን ተባለ። ወያኔ ትጥቋን ደበቀች። የድሮ በደርግ ጊዜ የተዋጋችበትን መሳሪያ ያሳየች። አማራ ትጥቅ ይፍታ። በ3 ወር ውስጥ አማራን ትጥቁን አይደለም ቀበቶ እናስወልቀዋለን የሚባለው አዋጅ መጣ ማለት ነው። ፕሪቶሪያን ለማድረግ አልሰራም። አይመጣም፣ ተፈጥሮ ነው። አማራ ትጥቄ እንዴት ነው የምሰጠው አለ ጀነራል አሳምነው ጽጌ፣ የዘመኑ ፕሮፌሰር አስራት። አማራን ቀስቅሶ አማራ ያደረገው የኔን ትውልድ አማራ ያደረገው ጀግና ያሰለጠነው ልዩ ኃይል ዞር በላለው። እግዚአብሔርም ከእውነት ጋር ስለሚቆም ከእውነት ጋር ሆነ ማለት ነው። ኃይልን ድልን ተቀናጀ። 50 ዓመት የገነገነ ጸረ አማራ በምዕራባውያን ያደገ የገነገነ የበለጸገ ስሩን የሰደደ ጸረ አማራ አከርካሪውን ተመታ፣ ተሽመደመደ። መያዣ መጨበጫ ጠፋቸው። አማራ የተነጠቀውን ትጥቅ መልሶ ታጠቀ። የአማራነት ወኔ የገነፈለ ወጣ ከዳር እስከ ዳር ናኝ። የሚይዙት የሚጨብጡትን አጡ። ከዛ ወደ ቅጥረኛ ባንዳ መፈልፈል ጀመሩ። እነ አስረስ ማረ ዳምጤ መጡ፣ እነ ዘመነ ካሴ መጡ፣ እነ እስክንድር ነጋ መጡ። ይሄ ስኳድ የሚባል ምናምን መጣ በሙሉ የወያኔ ፍልፍል የብአዴን እንትን መጣ ከየቦታው ቅጥረኛ ባንዳው አማራ እየመሰለ እንደ አማራ እየፎከረ እንደ አማራ እያጓራ በየሚዲያው እየተባለለት ተፈለፈለ። ያ አማራን መልሶ አዙሪት ውስጥ እንትን አደረገው። ለምን? በጀት አለው፣ የሰው ኃይል አለው፣ ሚዲያ አለው፣ ሁሉም ገንዘብ። ጸረ አማራ ነህ ብሆን ዛሬውኑ $100,000 በጀት ሊሰጠኝ ይችላል። ዛሬውኑ አማራን እንዲጠፋ የሚቆም ሰው ገንዘብ አይቸግርም፣ ቤት ሁሉ ይገዛለታል። አማራን የሚያዋርድ አማራን የሚሳደብ ምናምን በቃ ስቴት ዲፓርትመንት ተጠርቶ ይሸለማል ሜዳሊያ። ስቴት ዲፓርትመንቱ በሩ ክፍት ይሆንለታል፣ በሩ ክፍት ይሆንለታል። ከዛ በቃ አፉን ይከፍታል ሁሉም ምናምን። እና አንቶኒ ብሊንከን ጋር ፎቶ ተነስቶ ጀግና ሊጫወትና ሊያታልል ይሞክራል።
እና አማራን በዚህ ልክ ፋኖን ትጥቅ አስፈትቶ ፕሪቶሪያ ስምምነትን ለማድረግ ቀጠለ ማለት ነው። ያም አልሆነም ማለት ነው። ሚዲያው ሁሉ ማዛባት፣ ምዕራብ ትግራይ እንደገና ወልቃይት፣ ጠገዴ፣ ጠለምት፣ አምባላጌ፣ ማይጨው፣ ኮረም የአማራ መሆኑ ሳይሆን ዲስፒዩት ኤሪያ ይሉታል እነዚህ ምዕራባውያን። አከራካሪ ቦታ ምናምን የአማራ ነው ላለ ማለት ነው። መጀመሪያ ዲስፒዩት በሚለው ልክ እስክንድር ነጋ አዲስ አበባ ለአዲስ አበባ ያለ የአማራ ነው የሚለውን ወደ አዲስ አበባ ያመጣና አዲስ አበባን ከተቀበለ በኋላ አዲስ አበባ የሚባል ማንነት የለም ለማለት እና ወደ ኦሮሞ ለማድረግ ማለት ነው። ያንን ነው ሲያደርግ የነበረው። አሁንም ይሄንን ወልቃይትና ሌላውን የአማራን አጽመ ርስቶች በሙሉ ዲስፒዩትድ ኤሪያ ይሏቸዋል። ልክ አከራካሪ ነው ተብሎ ምን ይደረግ፣ ሰው አስፍረው ሰው ይቆጠር፣ በህዝብ ቆጠራ በምናምን ሪፈረንደም ተደርጎ እንዲህ ያን ድራማ በቃ ተውኔት ለመስራት አይሰራም። የለም የሚሸወድ አማራ የለም። አስረክቦ ሰጥቶ የሚያለቅስ የለም። ድሮ ቀረ በቃ። አሁን ሁሉም ፋሽኑ አለፈ። የቅጥረኛ ባንዳው አስመሳይ ተውኔት፣ የነ ዘመነ ካሴ ተውኔት፣ የነ አስረስ ማረ ዳምጤ ሁሉም ይሄ የስኳዱ ተውኔት፣ የነ እስክንድር ነጋ ታላቁ ተብሎ የመጣው ተውኔት አለቀ። ፋሽኑ አለፈ አለፈ። ሰው መከራ አስተማረው። ህዝቡ መከራ መከረው። ሞት፣ ረሃብ፣ ስደት፣ ጭፍጨፋ፣ በደል፣ መፈናቀል፣ ሰላም ማጣት በሙሉ መከራ አስተማረው። አይሰራም ማለት አሜሪካ ተመላለሰ ምናምን በአውሮፕላን መጨፍጨፍ ይችላሉ፣ ግን በማታለል በምናምን ግን አይሰራም ማለት ነው። ከዛ ሰላም የሰላም ኮሚሽን ምናምን የሚባል መጣ። ሀገራዊ እርቅ፣ የማንነት ጥያቄ ምናምን የሚባል መጣ። የኦነግ መስራቾች እነ ዘገየ አስፋው የመሬት ላራሹን አዋጅ አማራን ከመሬቱ የነጠቀው በደርግ ጊዜ የግብርና ሚኒስቴር የነበረው ኦነግ እና ሌሎችም ከጀርባ ሁነው ምናምን መጡ። ከፊት እነ መስፍን ማናሪያ ነው ምናምን የሚባል አምባሳደር መሐመድ ድሪል ምናምን የሚባል ቅጥረኛ ባንዳው ቡችሎችን አሰልፈው ከፊት ባንዳው እነዚህ ከጀርባ ሆነው መጡ። እነዚህ ጥርሳቸውን አማራን በማጥፋት የነከሱት ከጀርባ ሆነው ማለት ነው። ሰላም፣ የማንነት አስመላሽ ኮሚሽን በዚህ ወጦ በዚህ ወርዶ ከእያንዳንዱ ቦታ ይሄ ከሁለት የተወለደ ምናምኑን ዲቃላውን በሙሉ እያመጡ ስለ ሰላም ሰባኪ ስለምናምን እና አቦይ ስብሐት ላይ እነ ጀዋር መሐመድ እነ ሕዝቅኤል ጋቢሳ እና ሉላ ሰለሞን እነ ልደቱ አያሌው እነ ገዱ አንዳርጋቸው እነ ጃልመሮ ጋር ሂዶ ዘመነ ካሴ ስለ ሰላም ሰባኪ አያቸው። ቅጥረኛ ይሄ ሁሉ ተፈለፈለ። አይመጣም። ማንነቱ ራቁ እየተጋለጠ ራቁቱን ቆመ። የንጹሐን ደም የንጹሐን ነፍስ እግዚአብሔር እያየ ቅጥረኛ ባንዳውን እያወጣ ራቁቱን አሳየው። ራቁቱን አቆመ። ካባውን ገፈፈው፣ ቀልቡን ገፈፈው። ቅጥረኛ ባንዳነቱን አሳየ። ህዝቡ በቃ እንደው እንዴት ብሎ ይቀበል? እያየ በተግባር መቀበል የከበደው ህዝብ፣ የሚናገረውን ገምግሞ መዋጥ የከበደው ህዝብ ዛሬ ከጠላቶቹ ጋር ቁጭ ብሎ የሰላም ሰባኪ እየሆነ አሳየው። እስክንድር ሳይጠራ ነው ስለ ድርድር የተናገረ። ሳይጠራ ነው ወያኔንን ተዋት ሳይጠየቅ። ፋኖ አዲስ አበባ አይገባም እንደ ጣሊያን ጊዜ ወደ ቤቱ ይሄዳል ሳይጠየቅ። ፋኖ የአማራ የሚባል የለም የቅማንት ያገው የትግሬ የኦሮሞ ነው ፋኖ ያለ ሳይጠየቅ በቃ ዝም ብሎ እየተነሳ እግዚአብሔር ነው የሚያጋልጠው ይሄን ሁሉ ማለት ነው። ጸጥ ቢሉ ግን እንደ ወያኔ አማራን በኤችአይቪ በማምከን እነ ቴዎድሮስ አዳኑ ማምከኛ ክትባት እየሰጡ ቤተሰብ መምሪያ ብለው እንዳመከኑት ይጨርሱት ነበረ። አማራ እንደተኛ ያልቅ ነበረ። ግን እግዚአብሔር አጋለጠው፣ ጠላቶቻችንን አጋለጣቸው። እየወጣ ተጋለጠ ሁሉም ማለት ነው። ስለዚህ ሴራው በሙሉ አሁንም አማራን ማታለል፣ ማደንዘዝ፣ እንደገና ቅጥረኛ ባንዳዎችን ማጉላት፣ መከራውን ማብዛት፣ እንዳያስብ ማድረግ፣ ረሃብ ችግር መልቀቅ፣ ኢኮኖሚውን መምታት፣ እንዳይኖር ማድረግ፣ ውጥንቅጥ ውስጥ መክተትና በዛ ሁኔታ ውስጥ በዛ ድብልቅልቅ ውስጥ ሴራውን ማስፈጸም። አንዳንዴ የወያኔ ትነግ ወይንም የኦሮሞማ ርዕዮተ ዓለም ማስፈጸሚያ አደረጃጀቶች የነዛ አመራሮች እነዚህ ባንዳዎች ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ሕዝብ የሆኑት ቅጥረኞች፣ ሆዳሞች አይደለም። የእነሱ ጭንቅላት እንደዚህ አይነት የተወሳሰበ ሴራ ሁሉ አያስቡም። ከላይ ነው የሚመጣ፣ ከውጭ ነው የሚመጣ። ይህ አይነት ሴራ በጣም የተጎነጎነ ሴራ ከውጭ ነው የሚመጣ። እነሱ ስልጠና ወስደው ነው ተግባራዊ የሚያደርጉት።
ይሄን አድርገህ ካልፈጸምክና አማራን አጥፍተህ ኢትዮጵያን ካላፈረስክ ያጠፋው ህዝብ ያጠፋሃል ነው የሚሏቸው፣ ያስደነግጧቸዋል። ወያኔ ዛሬ ከአሜሪካ መፋታት አይችልም። የዘረፈው ሀብት ይወረስበታል። በዘር ማጥፋት በምናምን ራሳቸው ነግረው ያስፈጸሟቸውን እያመጡ ያስሯቸዋል፣ ለፍርድ ያቀርቧቸዋል። ስለዚህ በለው ነው። የትግሬ ህዝብ አለቀ አላለቀ ሂድ ተዋጋ ሲባል ይዋጋል። መሳሪያ የለኝም ይቀርብለታል። ዛሬ ፋኖ የታጠቀው አሜሪካ ሰራሽ መሳሪያ አሜሪካ ስታጥቀው ነው። ወያኔ የማረከው ነው። ከኦሮሞማ የማረከው ነው። ስለዚህ እንደዚህ በማድረግ ማታለል፣ አማራን ማንነት ፍቆ ታሪክ አጥፍቶ ደምስሶ ቅርስ አጥፍቶ ቅርስ አውድሞ በሙሉ የነበረውን አጥፍቶ መጪው ትውልድ ምንም እንዳያውቅ ልክ አሁን አዲስ አበባ ላይ ኦሮሞማ የሚያደርገው አሁን ኢትዮጵያውያንን ያስተሳሰሩ ታሪካዊ ቤቶችን ቅርሶችን ማውደም፣ ሰፈሮችን መቀየር፣ የህዝቡን ማንነት ማጥፋት፣ ታሪክን መፋቅ፣ እምነትን መደምሰስ፣ ባህልን መደምሰስ፣ ግብረሰዶምን ማስፋፋት፣ አጥፊ ሰይጣናዊ ነገሮችን ማስፋፋት መስበክ፣ ትምህርትን ነውር ማድረግ፣ መማርን ነውር ማድረግ፣ ሌብነትን ማቀንቀን ልክ እንደመለስ እንደጀመረው ሌባ እስከሚያዝ ድረስ ስራው ነው እያለ ወጣቱ ሌባ እንዲሆን፣ ካድሪ መሆን የሀብት ምንጭ እንዲሆን አስደርገው እንደሰሩት ሁሉ ማለት ነው። ካድሪነት የሀብት ምንጭ የሚያስገኝ ተደርጎ እንደተሰራው ማለት ነው። ይሄ ነው እየተሰራ ያለው። ይሄ በዚህ በጠላቶቻችን በእነዚህ በባንዳዎች ሀገር በቀል ጠላቶች ባንዳዎች ወራሪዎች ጭንቅላት ብቻ የሚፈጠር አይደለም፣ ከውጭ የሚመጣ ነው። እየተጠና የኢትዮጵያውያን ያስተሳሰራቸውን ገመዶች መበጣጠስ፣ ታሪካዊ እንትኖች ቅርሶች መጥፋት፣ በራስ ማንነት የሀገሬው በራስ ማንነት መሸርሸርና መጥፋት፣ በራስ መተማመን መጥፋት፣ ቀውስ ውስጥ መግባት፣ የሚበላው የሚጠጣው ማሳጣት፣ ሀገሪቷን ማፍረስ፣ የተፈጥሮ ሀብቷን መዝረፍ ማለት ነው መጨረሻ ላይ። እና መጀመሪያ አማራን ማጥፋት። አማራ ከጠፋ በኋላ ሌላው ተጨፍልቆም ተጨፍጭፎ ምናምን ይገባል። አማራ ይጥፋ ነው መጀመሪያ። አማራን ለማጥፋት ነው። ይህ ሁሉ ቢሊዮንስ ዶላር ነው በጀቱ። ትሪሊዮንስም ካስፈለገ ይወጣል። የተፈለገ አማራን ለማጥፋት የገንዘብ ችግር የለም፣ የጦር መሳሪያ ችግር የለም፣ የባዮሎጂካል አምካኝና በሽታ የሚያሰራጭ ክትባት ምናምን ችግር የለም። ግን አማራ ይጥፋ እና ኢትዮጵያ ትፍረስ ነው። እግዚአብሔር ደግሞ አለ፣ ተፈጥሮ አለ። ይህን ሁሉ እየመከተ በጭራቁ ላይ ጭራቅ የሚያዝዝ፣ በባንዳው ላይ ባንዳ የሚፈጥር፣ በወራሪው ላይ ወራሪ የሚፈጥር፣ ህዝብ አምኖት መሪ ነው ያድነኛል ብሎ ያመነው እና የራቁቱን አቁሞ የሚያጋልጥ ዘመነ ካሴ ወይንም ማስረስ ማረ ዳምጤ፣ እስክንድር ነጋ ወይንም የስኳድ አባላት ቅጥረኛ ባንዳዎች ናቸው ስል አብዛኛው በቅን ልቦና ያለው ይቃወመኛል። ለምን ይገባኛል፣ ለምን እንደሚቃወም። ዘመነ ስል ለምን ሾህ የሚሆን ሰው አለ። ተስፋው ነው፣ ተስፋዬን የሚያሳካልኝ ዘመነ ነው ብሎ ስላመነ ነው። ዘመነ ወደ ጥፋት መንገድ ጉድጓድ እየወሰደው መሆኑን ስላልተረዳ ነው። ስለዚህ ተስፋው ላይ ስለቆምኩበት ነው፣ ተስፋውን ስለመታሁበት ነው የሚያስበው እሱ ማለት ነው፣ የሚቃወመው እንጂ አይኑ ቢገለጥ ቢጠይቅ ነገሩን ቢመረምር ራሱ ነው የበለጠ የሚሆነው። እኔ ማጋለጥ ነው ለህልውና ለአማራነቴ ነው። አይኑ የሚገለጥ አይኑ ይገለጣል። አእምሮውን እግዚአብሔር የከፈተለት ቶሎ ይረዳል። አእምሮ የደነቆረ እየተከተለ አብሮ ይጠፋል። በጥቅም ተጋሪው ጋር አብሮ ተጀምሎ፣ ከጸረ አማራው ጋር አብሮ ተጀምሎ፣ ከአማራ ጠሉ ጋር አብሮ ተጀምሎ አብሮ ይጠፋል ማለት ነው። ስለዚህ ዘመነ ብሎ የቆመው አብዛኛው ተስፋው የተመታበት መስሎት ነው። ግን ተስፋው አይደለም። ተስፋው እንዲለመልም ነው እኛ እየሰራን ያለው። መመርመር ነው። ለምን እንደዚህ ተባለ ብሎ ሾክ ከመሆን ይልቅ መተህ ሩጥ እንዴት ይለናል? እንዴት ነው ሩጠን የት ነው የምናመልጥ? ሩጠን እናመልጣለን ወይ? ወያኔንም ኦሮሞማንም አማራን አጥፍቼ በአማራ መቃብር ላይ ሀገር መሰርታለሁ ያለን ሩጠን እናመልጣለን ወይ ብሎ አይጠይቅም። አማራ አሸንፎ 4 ኪሎ መቆጣጠር አለበት ስንል እኛ ቀበሌን መቆጣጠር 4 ኪሎ መቆጣጠር ነው። እንዴት አከርካሪውን አስተሳሰቡን መርሁ እንዴት እንደሚመተው እና ሰውን ብዥታ ውስጥ እንዴት እንደሚከቱት ቅጥረኞች። ወያኔ ጋር አብረን እንሰራለን ምናምን ሲል የከረመው አስረስ ከወያኔ ጋር ድርድር የማያውቅ ፖለቲካ ያረጠ ነው እያለ አማራን የሚሳደብ ብተኩስብንም አንተኩስባትም የሚለውን የዚህ ቅጥረኛ ባንዳው በሙሉ ወያኔ 2 ተሳስታለች አላለም። ወያኔ ተሳስቻለሁ አላለም። የት ነው ያለ? ከየት አባህ መጣው ይባል ከየት አመጣሁት ይላል አላለም። ወያኔ 2 ተሳስታለች 3ኛ ተሳሳታለች ብለን አንገምትም።
በቃ ይሄ ምንም ከየት ውሬውን ከየት እንደሚያመጡት ውሬውን ከዛ አማራን ወክሎ የጎጃም ክፍለ ሀገር ቃል አቀባይ የፖለቲካ ኃላፊ እየተባለ አማራን አከርካሪ የሚሰብ አማራ ለካ እንደዚህ ከንቱ ህዝብ ነው ለማስባል ነው ሳይኮሎጂካሊ። ሁለተኛው እነዚህ ናቸው። አዋቂዎችን መግደል፣ ጀግኖችን መግደል፣ በተናጠል በግሩፕ በድሮን ማስመታት፣ ስብሰባ ጠርቶ ማስመታት፣ በተጠመደ ገዳይ ማስገደል፣ ኬላ ዘርግቶ መዝረፍ፣ ህዝቡ ነግዶ እንዳይኖር እንዳይንቀሳቀስ ማታከት፣ ሀብቱን መዝረፍ፣ ተመጽዋች ማድረግ፣ በቃ መኪና ያለው መኪናውን ይዞ እንዳይንቀሳቀስ እንዳይነግድ ከቦታ ቦታ እንዳይል ማድረግ። የተመተውን ብአዴንን እኮ ነው የመለሱት። ብአዴን እኮ ወጧል እኮ። ያልታወቁ ኃይሎች እኮ ብአዴንን እያሳደዱ ሲሉት እኮ ነው ቤቱንና ቢሮውን ክፍት ጥሎ የፈረጠጠውን እኮ ያስመለሱት እና አስረስ ማረ ዳምጤ ናቸው። እነ ዘመነ ካሴ እኮ ናቸው። መዝገቡ ሞጣ ላይ ሲሞት በጥይት ተመቶ ከሐኪም ቤት ውስጥ አውጥተው ባህር ዳር እንወስዳለን ብለው መንገድ ላይ በሰባት ጥይት ደብድበው የገደሉትን ፖሊሶች ወንድሞቻችን ናቸው ነው ያለ ዘመነ ካሴ። ፋኖ ጸባት ትጫሩ ረፉን ያለ ያኔ መዝገቡ ሞጣ ላይ የሞተው ፋኖ ያጀግና ነፍሱ ትጮኻለች። ፍትህን አላገኘም፣ ተክዷል። አብረን እንታገላለን፣ አማራን ነፃ እናወጣለን ያሉት መሪዎች ያላቸው ክደውታል። ጸባጫሪዎች ናቸው ያሉ። ከደብረ ማርቆስ የተነሳ ወጣት ለመዝገቡ ልቅሶ ለምን ትሄዳላችሁ ተብሎ ደጀን ላይ እነ ተስፋዬ ታሪኩ አስመልሰውታል። ተስፋዬ ታሪኩ የአማራ ህዝባዊ ኃይል የገንዘብ ፋይናንስ ኃላፊ የነበረ የአስረስ ቀኝ እጅ የዘመነ ካሴ ቀኝ እጅ የነበረ ከባዴን ጋር የሚሰራ ሆኖ የደራ አስመላሽ ምናምኖችን ወስዶ እዛ ከነዘመነ ጋር ፎጣ ሲያስለብስ የነበረው ያ ልቅሶ አትሄዱም እንኳን ተገደሉ ፖሊሶች ትክክል ናቸው መግደላቸው፣ ለምንድን ነው ልቅሶ የምትሄዱ ብለው ወጣቱን ያስኮረፉ ናቸው። ይሄን የተመለሰ ይሄን ሁሉ የሚያቆጣታል። ምስራቅ ጎጃም ላይ በሙሉ በቢቸና በደጀን በመርጦ ለማርያም በደብረ ወርቅ በሁሉም ቦታ ያለ ወጣት አለ። በጁቤ በሁሉም ቦታ ይታወቃል። ይሁሉ ተምጫ ላይ ደንበጫ ላይ እነዛ ፋኖች ተከበው ሲገደሉ ምንድን ነው የተባለው? ምንድን ነው እየተባለ የመጣው ነው? እና ይወጣል ነገሩ ሁሉ በሂደት ቀስ እያለ ይወጣል እያንዳንዱ ነገር። በሰኔ 15 አስረስ ማረ ዳምጤ የእነ አብይ አህመድ ህግ አስከባሪ የክልል አቃቢ ህግ ሆኖ እኮ በሰኔ 15 ገዳይ ናቸው ብሎ እነ ዘመነ ካሴ ከሳሽ የነበረ ሰው ነው። እነ ኮሎኔል ፋንታውን እነ ኮሎኔል ሞገስን ከሳሽ የነበረ ሰው ነው። ስንት ወጣት እየተሳደደ እንዲጠፋ ህግ ይከበር ብሎ የክልል አቃቢ ህግ ሆኖ ከሳሽ የነበረ ሰው ነው። አማራ እየተሳደደ እንዲጠፋ ከሳሽ ሆኖ በረከት ስምዖን ግን በፍትሐ ብሔር ህግ በገንዘብ ማባከን እንዲከሰስ ተብሎ ተሰጥቶት ያንን በገንዘብ ምናምን ብሎ ድራማ ሲሰራ የነበረ ነው። ይሄን ነው የትግል አጋሪ ብሎ አብሮ የቆመው። የተያያዘ ነው። አንድ ባንድ እናመጣዋለን። አንድ ባንድ ተደብቆ የሚቀር የለም። የአንድ ሰው ነፍስ ከአንድ ቅጥረኛ ባንዳ 5 ሳንቲም ትበልጣለች፣ 5 ሳንቲም ታዋጣለች። ስለዚህ የእያንዳንዱ ቅጥረኛ አመጣጥ በሙሉ በሂደት እንመጣበታለን ማለት ነው። ስለዚህ ይሄ እያወቀ ዝም ያለው እያወቀ ከዛሬ ነገ የሚለው እያወቀ ደግሞ የነዚህን ለማንገስ ከጀርባ የሚሰራው ምሁር ነኝ የሚል ዋና ተጠያቂ ነው። ራሱን ነፃ ካወጣ ራሱን ነፃ ያወጣ። ራሱን ነፃ ካላወጣ ግን ለህዝብና ሀገር ያውቀዋል። በፍርድም ይጠየቃል፣ በታሪክም ስሙ ይጻፋል። በጸረ አማራነት ባንዳን ለማንገስ በተንቀሳቀሰው እያንዳንዱ መልካም የሰራው በመልካምነቱ በአማራ ጥፋት፣ በኢትዮጵያ መፍረስ፣ በኢትዮጵያውያን መከራና ግፍ ይሄ ሁሉ ነገር በመደረግ ተጠያቂ ነው። እያንዳንዱ ግብሩ ማለት ነው። ተሳታፊ በሙሉ ማለት ነው፣ የተሳተፈ። ስለዚህ አሁን ምንድነው መፍትሄው ነው? ህዝቡ መልስ ምን መሆን አለበት ነው? ምንድነው መደረግ ያለበት ነው? ጦርነቱ አላለቀም። ሴራው ተንኮሉ አላለቀም። ያሸነፈውን ፋኖ መልሰው አዙሪት ውስጥ ከተውታል። የተመተው ብአዴን ተመልሶ እንዲንጠራራ አድርገውታል። አስረስ ማረ ዳምጤ ትልቁ ሚና የተጫወቱት ከእስክንድር የበለጠ አስረስና ዘመነ ናቸው። ፋኖ ብአዴን ተመልሶ ወደ ቢሮ እንዲገባና ያልታወቁ ኃይሎችን እንዲያጸዳ አስረስ ማረ ዳምጤ ከደጀን ከኮሚሽነር ደስዬ ደጀን እና ከሚሊሻ ኃላፊው ከገደቤ ኃይሉ ጋር እየተደዋወለ ነው እነዛ ያስጠፋቸው። ያ ሁሉ ይወጣል።
ወገኔን አድናለሁ ያለ ወጣት በየቦታው እየታደነ እዚህ ቦታ ሂዱ እየተባሉ ተጠቁመው እውነት መስሏቸው እየሄዱ ያንን ብአዴንን መለሱት። እያምታቱ ድራማ እየሰሩ ህዝቡን 99% ተቆጣጠር ነው እያሉ ተግባራዊን ትግል ወደ ፎቶና ወደ ፕሮፓጋንዳ አምጥተው ከሮሃ ሚዲያ ጋር ተናበው ከመሳይ መኮንን ጋር ተናበው ከጠላት ሚዲያ ጋር ተናበው ብዙ ጀግኖች አለቁ። ብአዴን መልሶ ሰው እንዲያስር በየቦታው እየፈለገ እንዲያስር የከተማ የሚቆረቆረው እንዲጠፋ መተህ ሩጥ 2 ሰዓት የፈጀ አትዋጋ ከተማ ሲመጣ በለቀህ ሂድ እያለ ብአዴን እንዲንሰራራ ተደረገ። መጨረሻ ላይ ባለፈው ሰላም ምናምን ሰበካ መጣ ማለት ነው። ስለዚህ ይሄ ፕሪቶሪያ ስምምነት ምናምን የሚባል ምናምን ጋርቤጅ ነው፣ ቆሻሻ ነው፣ ጸረ አማራ ነው። ስሙን መጥራትም አያስፈልግም። ስለዚህ ስምምነት ማውራትም አያስፈልግም። ስለዚህ ስምምነት ስሙን መጥራትም አያስፈልግም። ፋኖ ቅጥረኛ ባንዳውን ማጥራት አለበት። ቅጥረኛ ባንዳን ለይቶ ማውጣት አለበት። ከዛ በኋላ አማራነታችን በህልውናችን የምናደርገው ትግል አንድነታችን ስትራቴጂካሊ እንናበባለን። በስልት ጠላትን ማጽዳት፣ የጠላትን ቅጥረኛ ማጽዳት፣ ጠላት ብአዴንን ማጽዳት፣ ማሸነፍና 4 ኪሎ መቆጣጠር፣ በኢትዮጵያ ምድር ስር ነቀል ለውጥ ማምጣት፣ ሌላው ኢትዮጵያውያንንም መታደግ፣ የኢትዮጵያን ሀገር ቀጣይነትን ማድረግ፣ ሉዓላዊነቷን ማስከበር። ይሄንን ማንገብ በጎን የሚሰጥ ምናምን ይሄ ሁሌ ማዘግየት የአማራን እንትን እያደረጉ የሚያዘገዩት እና አስረስ ማረ ዳምጤ እነ ዘመነ ካሴን ወደ ጎን ተውት። አጥፊ ናቸው። ለጠላት ነው ጊዜ እየገዙ ያሉት። እንደው በቃ ምንም ይሁን ምን ብሎ ተግባብቶ ለህዝባችን ይሄ መከራው ለበዛ አማራ ብቻ ሳይሆን ኢትዮጵያዊ በጉጉት እየጠበቀን ነው እንግባባ፣ ልዩነታችንን ወደ ጎን አድርገዋል አሉ። ልዩነት ነው የሚያሰፉት። እኔ ኢየሱስ ክርስቶስ ምናምን እያለ ጎጃም ጠል በስቷል እያለ ህዝቡ እንዴት አንድነት አይደለም የሚያወሩት። አምባጓሮ የሚፈጥር ፕሮፓጋንዳ፣ ልዩነት የሚያሰፋ እርስ በርስ የሚያናክስ ነገር ነው የሚረጩት እንጂ የሚሞተው የሚደፈረው መከራው ስቃዩ የበዛበት አማራ ፎይ ይበል ብሎ ልዩነቱን አጥብቦ ከወንድሙ ጋር ተናቦ ጠላት ላይ በትሩን ማሳረፍ ላይ አይደለም። ጠላትን መታደግና አማራን ማቆርቆዝ፣ ለጠላት ጊዜ መግዛት። አሁንስ የአማራ ፋኖ ብሔራዊ ኃይል ተብሎ የ6 ወር ጊዜ ስጡን አይደል እንደ ያለ የጎጃሙ ቅጥረኛ ባንዳ በ6 ወር ውስጥ በጎንደር በወሎ በሸዋ ያሉት ተመርጠው ጀግኖች እንዲገደሉ፣ አቅጣጫውን እንዲስት፣ ሌላ አጀንዳ እንዲመጣ፣ አንድነት የሚባለውን እንዳይሆን፣ ስራ እንዳይሰራ፣ ጠላት እንዲደረጅ፣ ለጠላት የሚመጣ መሳሪያ እንዲደርስ፣ ጠላት የሚያሰለጥነው ኃይል ከስልጠና እንዲወጣ፣ ጠላት ያቀደው እቅድ እንዲሳካለት፣ ክረምቱ እንዲያልፍለት ምናምን አይደል የሚያደረጉት እናስረስ እነዘመን እንጂ በየት ሀገር ነው ፖለቲካውንም ወታደሩንም እኛ ካልመራ ነው በየት ሀገር ነው እንዲህ አይነት እንደው የአማራ ስነ ልቦና አይደለም። ይሄ ቅጥረኛ ባንዳነት ነው። ተልኮ የያዘ ሰው ነው እንደዚህ የሚለው። ስለዚህ በዚህ አቋም መያዝ ያስፈልጋል ማለት ነው። ይሄ ዓለም አቀፍ ምናምን የሚባለውን እርሱት። ዓለም አቀፍ ማህበረሰብ ብሎ ዓለም አቀፍ ኮሚኒቲ ምዕራባውያን ብሎ መፍትሄ የለም። አጥፊ ነው። ጠላቶቻችንን በዚህ ልክ ገንብቶ ያሳደጋቸው፣ ይህም ሁሉ ሴራ እና ተንኮል የጻፈላቸው፣ ያበቃቸው፣ ያሰለጠናቸው፣ ፕሮፓጋንዳ ድጋፍ የሚሰጣቸው ነው። ዛሬ ላይ አማራ በዚህ ልክ እየጠፋ ኢትዮጵያ እንደዚህ ምስቅልቅሎ ወጥቶ ስለ ልማት የሚያወራ ነው። ወርልድ ባንክ IMF ገንዘብ የሚሰጥ ምናምን ብድር እየተባለ ኢትዮጵያውያንን ለጥፍሩን አሹሎ ያለ ነው። ኢትዮጵያውያንን ለመቦጥቦጥ፣ ለመዝረፍ፣ ለማፍረስ፣ ውስጧን ለመቦርቦር አሰፍስፎ ነው ያለ። እንዳሰፈሰፈ ይቀራል። በሰው ደም ላይ ለማትረፍ፣ በሰው ደም ላይ ሀብት ለማካበት የሚያስብ ነው እንጂ ለህዝብ ደህንነት፣ ለሀገር ሉዓላዊነት የሚጨነቅ አይደለም። አሜሪካ ገብቶ ሉዓላዊነት የተከበረ ሀገር የለም። እውነቱ ይሄ ነው። ይሄን በማወቅ አሜሪካ ህግሽን ቀይሪ፣ የአሜሪካ የውጭ ጉዳይ ፖሊሲሽን ቀይሪ፣ እያስጠፋሽን ነው ብሎ ለህዝብ፣ ለታክስ ከፋዩ ህዝብ መንገር ነው እንጂ ዝም ብሎ አብይ ገዳይ ነው እንደዚህ ደንቆሮ አታስብሉን። አማራን አታሰድቡት። እነዛን ጠበብት አማራዎች አታሰድቧቸው። በቃ ወይንም ደግሞ ጀግኖች አሉ ለንደን ላይ ያሉ ፋኖች በትክክል ሀቁን የሚናገሩ። በቃ የገዳይ መንግስት ከገዳይ ጋር እየተባበራችሁ ነው፣ ከገዳይ ጋር አብራችሁ እያስገደላችሁ ነው፣ ይኸው ገዳይን ስፖንሰር እያደረገ ነው። ይኸው እንደዚህ ነው የሚደረገው።
ስለዚህ ወልቃይት ምናምን የአማራ አጽመ ርስት ለምንም ነገር ለድርድር የሚቀርብ አይደለም፣ ስሙም አይነሳም። ይህንን ስለ ድርድር ስለ ውይይት ስለ ምናምን የሚቀርብ አማራ ካለ ቅጥረኛ ባንዳ ነው፣ በጠላትነት መፈረጅ አለበት። ተነጋግረን እንደዚህ ብለን የሚሽኮረመም ካለ የሸና ነው፣ ሱሪ የረጠበ ነው። አትስሙት እንደዛ አይነቱ። ወይንም ተልኮ ያለው ነው የሚያደነዝዝ የሚያፈዝ ወደኋላ የሚጎትት ስነ ልቦናን የሚሸረሽር ወኔን የሚነጥቅ መስማት አያስፈልግም። አሁን ቆፍጣና ነው፣ እውነትና መሰረትም የሰውን የማይፈልግ ካልደረሱበት የማይደርስ ሐቁንና እውነቱን መስመሩን ግን የማይለቅ ጠላቱን ካላጠፋ የማይመለስ ነው የሚያስፈልግ። አሉባልተኛ አይደለም የሚያስፈልገው፣ የፎቶ አርበኛ አይደለም የሚያስፈልገው፣ ፕሮፓጋንደኛ አይደለም የሚያስፈልገው፣ ድራማ አማርኛን እየሰነጠቁ ተውኔት ማንበብ ምናምን አይደለም የሚያስፈልገው። ዳንኤል ክብረት ጽፎ በተለያየ ዙሮ የሚመጣለትን የሚያነብ አይነት እኔ ኢየሱስ ምናምን እኔ ዘመኑ በላይ ዘለቀ አይደለሁም ምናምን እያለ ጸብም አማራ ጸረ አማራ ትርክት የሚረጭ አይደለም የሚያስፈልገው። አሁን መንፈስ የሆነ ነው ተግባሩ ጮሆ የሚመሰክርለት፣ ጠላትን እየገረፈ የት እንዳለ የማይታወቅ በየት አለፈ ተብሎ የሚያስደነግጥ መንፈስ የሆነ ጀግና ነው የሚያስፈልገው። የአማራ ሕዝብ ደግሞ እንደዛ ነው ተፈጥሮ። ስለዚህ ቅጥረኛ ባንዳን ፋኖ ማጽዳት አለበት ማለት ነው። ፕሪቶሪያ ምናምን የሚባል ነገር ስሙ አይነሳም። የአጽመ ርስት ጉዳይ ስም አይነሳም። በየአካባቢው የተሰማሩት ለምሳሌ በጠለምት በወልቃይት ብዙ የንጆዎች አሉ። እነዛም ማጋለጥ ያስፈልጋል። የወያኔን ትርክት የምዕራባውያንን ትርክት የሚያስፈጽሙ አሉ። 1 2 3 ስም መጥቀስ እችላለሁ። ለምሳሌ ጠለምት ላይ በኤንጆ የተመዘገቡት ኤንአርሲ የሚባል አለ። ሰሜን ምዕራብ ትግራይ የሚል ነው አድራሻቸው። ሰሜን ምዕራብ ትግራይ ብለው ነው የሚቀመጡ። ጠለምትን ሰሜን ምዕራብ ትግራይ ብለው የመዘገቡ ናቸው። መቀመጫቸው ማይጠብሪ ላይ ነው። ኃላፊው ነፃነት አደባባይ ይባላል። ለወያኔ የሚሰራ ነው። ከሁለት የተወለደ ነው፣ ከትግሬና ከአማራ እና ገንዘብ ለተፈናቃይና ለእንትን ገንዘብ መስጠት ነው። ተፈናቃይ ተብሎ ለትግሬዎች ነው ገንዘብ የሚሰጡት፣ ካሽ ነው የሚሰጡት። የወያኔን ተልኮ የምዕራባውያን ተልኮ የሚያስፈጽም ነው። ኤምሲኤምዲኦ የሚባል አለ። ገነነ ነው የሚባል ኃላፊው፣ ደቡብ ነው። ለህዋት ነው የሚሰራ። መቀመጫው ማይጠብሪ ነው። ለተፈናቃዮች ምናምን ነው ገንዘብ ነው የሚሰጡ። እነዚህ ብሬን ነው ጭንቅላት ነው እየታጠበ ያለው። አይኤምሲ የሚባል አለ፣ ማይጠብሪ ነው። ይሄም ገንዘብ ነው የሚሰጥ፣ ምግብ ያድላል። ይሄኛው የጤና ምናምን እያለ ክትባት ይከትባል፣ መድኃኒት ይሰጣል። ያ መድኃኒትና ያ ክትባት ግን አማራን በሂደት በ4 ዓመት በ5 ዓመት አፍዝዞ አደንግዞ የሚያጠፋ ሊሆን ይችላል። ከዛ ውጭ ሊሆን አይችልም። ወኔውን ማጥፋት ምናምንና ማድከም ምናምን ነው። ከ5 ዓመት በኋላ ለሚፈጠረው ነው። ወያኔ አማራን ሲከትብና መሀን ሲያደርግ መጪው ትውልድ እንዲጠፋ ነው፣ ትውልድ እንዲቆም ነው። በእግዚአብሔር ኃይል አማራ ቀጠለ እንጂ እንደዛ ታክሎ ነው። አሁንም እዛ ጋር ስለ ጤና ስለ መድኃኒት ክትባት የሚሰራ ይሄ ነው አላማ። አይወይም አለ። አይወይም የተባበሩት መንግስታት እንትን ነው፣ የስደተኛ እንትን ነው። ሽሬ ላይ ነው መቀመጫው። እዛ እየሄደ ማህበረሰቡ ላይ ስራ ይሰራል። ሁሉን አቀፍ አገልግሎት ነው የምሰጥ ይላል። ምግብ ይሰጣል፣ ገንዘብ ይሰጣል ምናምን። ኃላፊው የአይወይም ጠለምት ውስጥ ያለው ኃላፊ አወት ይባላል። ትግሬ ነው። ለወያኔ ነው የሚሰራው። የወያኔን አይዲዮሎጂ አስተሳሰብ ነው እንትን የሚሉት። ወያኔ ተመልሳ የምትቆጣጠርበትን መንገድ ነው የሚሰሩት። ፋዎም አለ። የተባበሩት መንግስታት ነው እንግዲህ ፋኦ። መቀመጫው ሽሬ ነው። ማዳበሪያና ምርጥ ዘር እያለ ነው የሚሰጥ። ኃላፊው ትግሬ ነው። አባዲ ይባላል። ዩኒሴፍ አለ። መቀመጫው ሽሬ ነው። ጤናና ምግብ ላይ ምናምን እሰራለሁ ይላል። ኃላፊው ዶክተር ዮሐንስ ይባላል። የድሮ የትግራይ ክልል የጤና ቢሮ ኃላፊ የነበረ ነው። ትግሬ ነው። ዶክተር ዮሐንስ የዩኒሴፍ ኃላፊ ሽሬ ላይ ተቀምጦ ጠለምት ላይ የሚሰራ። ዩኤንኤችሲአር አለ። የተባበሩት መንግስታት የስደተኞች አለ። ሽሬ ነው እሱም የተቀመጠው። ለስደተኞች ድጋፍ ምናምን እያለ ለተፈናቃዮች ምናምን እያለ ለትግሬ ነው የሚሰራው። ኃላፊው መብራህቶም ይባላል። ትግሬ ነው።
ብዙ አሉ። ኤስሲዲዲዲ አለ እና አጠቃላይ ማት አለ። ከ20 በላይ ኤንጂኦ አለ በወልቃይት በጠገዴ በምናምን በሙሉ የምዕራባውያንና የወያኔን እቅድ ለማስፈጸም ማለት ነው። እና በተለያየ አሻጥር ነው የሚሰራው። እና ይሄ ሁሉ ስራው ዓላማቸው በሙሉ ቢሮቸው ሌላ ቦታ ነው። ስሙ ጠገዴ ሰሜን ምዕራብ ትግራይ ነው የሚሉት። ሰሜን ምዕራብ ትግራይ ነው የሚሉት። ከውጭ በጀት የሚደረግላቸው ናቸው። ይህን ሁሉ ስፖንሰር የሚያደርጉት እነ አሜሪካ ናቸው፣ ምዕራባውያን ናቸው። የሚያስፈጽሙትም እንግዲህ እነ ዩኒሴፍ ናቸው፣ እነ ፋኦ ናቸው፣ እነ ዩኤንኤችሲአር ናቸው። የተባበሩት መንግስታት የስደተኞች ኮሚሽን፣ የተባበሩት መንግስታት የማይዳሰስ እና የማይጨበጥ ቅርስ ምናምን ዩኒሴፍ። ይሄ በሙሉ ቅዠታቸውን ዓለምን ቅዠት ውስጥ የከተቱት ተቋማት ነው። እና እንዲህ አይነት ነገር አለ፣ የስደተኛ ኮሚሽን ምናምን እየተባለ። ስለዚህ ይሄ ሁሉ ዓላማው አማራን አዳክሞ አማራን በስነ ልቦናውና ስነ አእምሮውን ቀይሮ በበሽታ በክትባት በምን አዳክሞ በጦርነት ገድሎ ሽማግሌዎችን አጥፍቶ ታሪኩን ፍቆ ማንነቱን ፍቆ ምናምን ያንን ለማድረግ የሚሰራ ነው። ዝም ብሎ ጦርነት ብቻ አይደለም የሚመጣብን። ጠላቶቻችን ወያኔ ትነግና የኦሮሞ አደረጃጀቶች በጦርነት ብቻ አይደለም በምዕራባውያን ታግዘው በኤንጂኦ ጭምር ነው የሚመጡት። ኤንጂኦ እና በዚህ መልክ ስለሚሰለፍ በሁሉ ነገር መዘጋጀት ያስፈልጋል ማለት ነው። በሁሉ ነገር መዘጋጀት ያስፈልጋል ማለት ነው። ይሄ ኤንጂኦ ነው ምናምን አይሰራም። አፍዛ ደንግዝ ነው የሚሰጠው ክትባት። ለአማራ ጤና ለአማራ ቢጨነቅ እንደዚህ አይደለም የሚደረገው። ጦርነት ይቁም፣ የህዝብ ሰላም ይከበር፣ በድሮን ህዝብ አይጨፈጨፍም ነው የሚባል። መጀመሪያ ከዚህ ነው የሚጀምረው። መጀመሪያ ዘር አጥፊ ፋሽስት የሆነ ናዚዝም የሆነን አገዛዝ ማውገዝ ነው። ገንዘብ መስጠት አይደለም፣ ኤንጂኦ ገብቶ እንትን ማለት አይደለም፣ ማስታጠቅ አይደለም። ይሄን ማውገዝ ነው። ይሄን ካላወገዘ ከውስጥ የሚገባው ጸረ አማራ ነው። ህዝባችን አማራ ደግሞ ለሴራ ሩቅ ነው። ሴራንና ሴረኝነትን ሰይጣንና ሰይጣናዊነት ብሎ ስለሚያስብ እንደዚህ ይደረጋል ብሎ አያስብም። ዛሬ አማራ አርሶ አደር እኮ ህዝቡ እየበላ በልቶ እኮ የበላ አይመስልም፣ ጠጥቶ የጠጣ አይመስልም እኮ። የሚለብሰውን ልብስ ይሁት የአርሶ አደሩ እዛ ተፈጥሮ ባደለው ላይ የሚኖር ህዝብ ማለት ነው። ከማዳበሪያው ጀምሮ ክትባቱ፣ መድኃኒቱ፣ ምኑ ይሄ ኤንጂኦ የሚባለው የሚፈጥረው ነው። ክትባት መከትበው እንግሊዝ ሀገር እኮ የቢል ጌት ስፖንሰር የሚያደርገው ዘር እና ጂኑ ሞዲፋይድ የሆነ ዘር ይቅርብን ብሎ እኮ ሰልፍ ወጥቷል። ገበሬው እኮ አራሹ አንፈልግም ብሏል። በዚህ ልክ እኮ ነው፣ ይሄ በግልጽ እኮ ነው እነሱ የሚያደርጉት። ስለዚህ ጉዳያችን የህልውናና የፍትህ ነው። እነ ዘመነ ካሴ እንደሚሉት የሰላም አይደለም። ሰላም ከህልውና ሲከበር ፍትህ ሲነግስ ነው ሰላም የሚመጣው እንጂ ህልውና ሳይከበር ፍትህ ሳይደረግ ሳይፈጸም ሰላም አይመጣም። ይሄ ቅጥረኛ ባንዳነት ነው። ትግላችን የፖለቲካ ምናምን አይደለም፣ የህልውና ነው። የፖለቲካ ትጥቅ ትግል ምናምን የሚላለ ደንቆሮውም ምኑም ተሰብስቦ ማለት ነው። ያ አይደለም ትግላችን፣ የህልውና ነው። ፖለቲካ ጥያቄ በሰላማዊ ሰልፍ በምርጫ በምን የሚባለው ድራማ ነው። የቅጥረኛ ባንዳው እነ ልደቱ አያሌው እነ ይልቃል ጌትነት ሲተውኑት የኖሩት ማለት ነው። ያ አይደለም፣ ህልውና ነው። ህልውና ደግሞ የሚከበረው የህልውና ስጋትና የህልውና አጥፊ የሆነው ሲጠፋ ነው። የህልውና ስጋትና ህልውና አጥፊ ደግሞ ዘር በማጥፋት ተጠያቂ ስለሆነ በሰላም በውይይት አይደለም የሚመለስ፣ በማሸነፍ ወይ በመሸነፍ ነው። ስለዚህ ማሸነፋችን ግዴታ ነው፣ አማራጭ የለውም ማለት ነው። ስለዚህ ፍትህን በሰላም መነገድ የለብንም፣ መለወጥ የለብንም። ቅጥረኛ ባንዳዎች እንደሚሉን እንደዛ አይደለም ጨዋታው። ፍትህ ሲነፍ የተጎዳ በደሉ ተነግሮለት ካሳ ሲካስ አጥፊው ለፍርድ ቀርቦ ፍትህ ሲነግስ ነው ሰላም የሚመጣው። እና የአማራን አጽመርት የአጨቃጫቂ ቦታ ማለት የፍትህና የህልውና ትግልን ደግሞ የሰላም ትግል ማለት ከፍትህና ከህልውና በፊት ሰላምና ውይይት ማስቀደም፣ ይሄ ሁሉ የጠላት ሴራ ነው። ይሄ ሁሉ ከውጭ የሚመጣው እና ውስጥ እየተሰጣቸው የሚያነቡትና የሚተውኑት ተዋኞች ማለት ነው። ስለዚህ አማራ የመጨረሻ አማራ ነው መሆን ያለበት። እንደነ አቡነ ተክለ ሃይማኖት፣ እንደነ አፄ ቴዎድሮስ፣ እንደነ አፄ ምኒልክ፣ እንደነ በላይ ዘለቀ፣ እንደነ አቡነ ጴጥሮስ
እንደነ ጀነራል አሳምነው ጽጌ፣ እንደነ አስቻለው ደሴ፣ እንደነ ዋዋ ጎቤ፣ ሞጣ ላይ እንደተሰወው እንደነ መዝገቡ፣ እንደነ ኤፍሬም ያዴቱ የተሰወው ጥይት የሚያቀርብለት አጥቶ፣ እነ ዘመነ ደስ የከተማ ቁጭ ብለው ጥይት ጨርሶ የተሰወው፣ አቀስታ ላይ የተሰወው ኤፍሬም ጀግኖች በሁሉም፣ በሸዋ እንደነ አስማረ ዳኜ በሁሉም ልክ እንደ ጀግኖች ደፋር መሆን ነው እንጂ የመልመጥመጥ ቅጥረኛ ባንዳ ጋር እንደዚህ ምናምን ከቅጥረኛ ባንዳ ጀርባ ሆኖ ደግሞ አለ ምሁሩም ነጋዴውም ምኑም ያ ሁሉ አጥፊ ነው፣ ጠፊ ነው ደግሞ ያው ስራውም ያጋልጠዋል፣ ስራውም አስደንግጦት ይጠፋል። ደም ግፊቱ ምኑም በዛው ይገፋዋል፣ ስኳሩን በዛው ይገፋዋል። እና ቆፍጠን ማለት ነው። ቆፍጠንና እውነትን መያዝ፣ ሀቅን መያዝ፣ ከእውነት መታረቅ፣ አላማን ማወቅ፣ ጠላትን መለየት፣ መንገድን መለየት። መንገዳችን በሾህ የተሞላ ነው፣ ግን ያንን ሁሉ እናሸንፈዋለን። እግዚአብሔር ከኛ ጋር ነው። ይሄንን ስንይዝ ቆፍጠን ስንል አሸናፊዎች እንሆናለን። እንዲህ የሚል ጠፊ ነው። ደፋርና ጭስ መውጫ ያጣም የሚባል ዝም ብሎ አይደለም። ውሻ ልክ በመኪና መንገድ ሲያቋርጥ መሀል ላይ ብዙ ጊዜ ውሻ ይገጫል። ፍየል አትገጭም። ፍየል ትር ብላ ሩጣ ነው በቃ በያሰበችው መንገድ ትሄዳለች፣ ታሳካለች። እና የመገጨት ትንሽ ነው። ውሻ ግን መሀል ላይ ገብቶ ይወላውላል፣ ወደኋላ ሊመለስ ያስባል፣ ቆም ብሎ ያስባል፣ ይገጫል። ያ አይደለም እኛ የሚያስፈልገን፣ ቆራጥነት ነው። ካላሸነፍን ያጠፉናል፣ ተሸንፈን መኖር አንችል። ይህ ሁሉ ርብርብ፣ ይሄ ሁሉ ዝም ብሎ አይደለም። እና እግዚአብሔርም ጭምር ደግሞ የሚታዘበው ነው። እግዚአብሔርም ኃይል ያለበት ነው። በአማራም አቅም ብቻ አይደለም ይሄ ሁሉ እየዘነበብን እስካሁን የቆየ ነው። በእግዚአብሔር ኃይል ነው የተረፍነው፣ ያለ ነው የቆየ ነው። የምናሸንፈውም በእግዚአብሔር ኃይል ነው። ግን እግዚአብሔርን ለማገዝ ለእውነት መቆምና በዙሪያችን ያሉ ቅጥረኛ ባንዳዎችን መጸየፍና ማራቅ፣ ክህደትን ከሃዲዎችን ማጋለጥ፣ ቅጥረኛውን ማጋለጥ ከሁሉም ጠላት የከፋው ጠላት ቅጥረኛ ባንዳው ነው፣ አማራ መስሎ ያለው። ከቅጥረኛ ባንዳው የከፋው ጠላት ደግሞ ቅጥረኛ ባንዳውን አማራ አስመስሎ የሚሰራው ነው፣ ከጀርባ ሆኖ የሚሰራው አማራ የሚያስመስለው ነው። ስለዚህ ይሄንን እናድርግ። ወልቃይት ድርድር የለም። በወልቃይት ዙሪያ የፈለገው ይባል፣ እኛ አይመለከተንም። አጽመርስታችን ነው። ለውይይት ለድርድር ለምናምን በር የለም። ወሬም አያስፈልግም። በቃ በጉልበት የተወሰደ በጉልበት ይመለሳል። እዛ ላይ የጠፋ ደም፣ የተጨፈጨፈ ህዝብ፣ የጠፋ ዘር፣ ማናቸውንም ሰቅጣጭና ዘግናኝ ግፍና በደል በፍትህ ይካካሳል ማለት ነው። አጥፊዎች ለፍትህ ይቀርባሉ ማለት ነው። ካሳ ይካሳል። በዛ መልክ ነው የሚጠናቀቀው። ይህን ካላደረገ አማራ ይጠፋል። ይህን ካላደረገ ስር ነቀል ለውጥ የሚባል አይመጣም ማለት ነው። ስር ነቀል ለውጥ ካልመጣ ጥገናዊ ለውጥ ነው። ጥገናዊ ለውጥ ደግሞ ጠላቶቻችን እንደገና ታድሰው እነ ወያኔ እነ ኦሮሞማ እና የእነሱ ቅጥረኞች በሙሉ ታድሰው ጎልብተው መጥተው እንደገና ያጠፉናል ማለት ነው። በጭካኔ ነው የሚያጠፉን። ስለዚህ አማራ ደግሞ አይጠፋም። አህመድ ግራኝ 17 ዓመት፣ ሌሎችም ጣሊያን፣ እንግሊዝ ምናምን ሌሎችም የውስጥም የውጭም ባንዳዎች አውድመውናል፣ ጨፍጭፈውናል፣ አጥፍተውናል። ግን አለን እየተነሳን እየወደቅን። ስለዚህ አማራነት ያሸንፋል። በሚቀጥለው በሌላ ጉዳይ ላይ እመጣለሁ። አሁን በወልቃይት ጉዳይ ይሄ ነው። ሌሎች ወልቃይት ማለት ሁሉንም የአጽመ ርስት የሚያጠቃልል ነው። ሙሉ ሸዋን፣ ደራን ምናምን በጎጃምም በምንም በሙሉ ኢትዮጵያ ውስጥ አጽመ ርስትን የአማራ ብቻ አይደለም የሌሎች ኢትዮጵያውያንን ሁሉ የሚወክል ነው። ለምን ተያያዥ ነው ጉዳዩ። ወልቃይት ጉዳይ ሲመለስም አመላለሱ ለሌላው አስረጅ ሆኖ እንደ ምሳሌነት እንደ ዋቢነት የሚቀርብ ነው። አስረጅነት ሲወሰድ ተነጥቆም ሲወሰድም ሌላው ተነጥቆ ይቀራል ማለት ነው። ሌላው ማንነቱ መሬቱ አጽመ ርስቱ ተነጥቆ ይቀራል ማለት ነው። በሁለት በኩል ነው። አማራ አስከብሮ ሲቀር ለሌላው ኢትዮጵያዊም አጽመ ርስትን ማስከበር ህልውናን ማስከበር ነው፣ ማንነትን መመለስ ነው። አማራ ሲያጣ ሌላው ኢትዮጵያዊም ሲዳማም፣ ወላይታም፣ በርታም፣ ሱማሌም አፋርም እንደተወረረ ይቀራል ማለት ነው፣ ይጠፋል ማለት ነው። ስለዚህ ለአማራ ብቻ ሳይሆን ወልቃይት ሲባል ለመላው ኢትዮጵያዊ ነው ማለት ነው። የአጽመ ርስት ጉዳይ የማንነት፣ የባህል፣ የእምነት፣ የታሪክ፣ የቅርስ ጉዳይ ነው። በህልውና የመኖር ጉዳይ ነው ማለት ነው። እና ይሄ ግንዛቤ እንትን ይያዝ። ፍኖተ አማራን በዘመር ቲቪ በሳተላይት ለኢትዮጵያውያን ለአማራ ብቻ ሳይሆን ለመላው ኢትዮጵያ እንዲደርስ ዘመር ቲቪ ሳተላይትን እናግዝ፣ እናብቃ፣ እናደርጅ። በዛ ደግሞ ያልቻለ የፍኖተ አማራ ዩቲዩብ ቻናል አለ።
ያንን ሰብስክራይብ ፎሎ እናድርግ። ላልሰማ እናሰማ። ከእውነት እንታረቅ። ዛሬ እዚህ ጋር ጨርሻለሁ። አመሰግናለሁ። አንተ በምንድን ነው የተማርክ? በትግርኛ ለስማር ቆየን። እስከ ስንት ክፍል? ከዜሮኛ እስከ አራተኛ በትግርኛ። አራተኛ ክፍል አንተ አሁን? አማርኛ ሴት ለመድክ? አማርኛ በማወራ በአማርኛ ነው። እሺ። ምንም ማድረግም በትግርኛ ነው። ለምን? እሱ ምንም ነገር የመንግስት ጉዳይ አይደለም። ኦኬ። መንግስት ራሳቸው የከፋፈሉ እና መምህሯን በትግርኛ ስትጠይቅ በአማርኛ ማትመልስላት? ትገርፈኛለች አለ ማትመልስላት? ምን ትላለች? ዱሎማን ይቀበልልሃል ቆይቶ። ኧረ ማን ነበር የሚባሉ መምህሮች? አሁን የት ሄዱ? ድሮ በትግርኛ ሲያስተምሩ የነበሩ አሁን ደግሞ ተንገሩ በአማርኛ ያስተምራሉ። ኧረ